እኔ በጣም ትልቅ ነገር ነው ያደረግከው በዕለተ መድኃኒዓለም ስምን መቀየርህ። እስማ ሐሰትን ከፍ አድርጉት፣ ሐሰትን በዚህ አድርጉት የሚለው ነገር ዲያቆን ታላቁ ናቸው ያወጡት። ይህን ስም ታኦሪያ ሆነ። በጣም ጥሩ ነው እና አሪፍ ነው፣ ጥሩ ነው። ገላገልከን። ወደኗል አዲሱ ስሙ ታኦሪያ። ያው አብርሃም ኢብራሂም ብሎ አለ። እንደዛ ከሆነ እነሱ ጋር ሁለት ኢሳ የለም አለኝ። እንደዛ ከሆነ ኢሳዎች ሁለት ይሆናሉ ስለ ሁለት ኢሳ የለም አንድ ነው፣ እሱንም የማርያም ልጅ ነው አለ። እኛ ጋር ያለ ልጅ ኢሳ ደግሞ የማርያም አይደለም እና በእነሱ ጋር አሁን ኢየሱስ ክርስቶስ ኢሳ ከሆነ እኛ ጋር ያለው ኢሳ እንዴት ነው ማለት ነው? እውነት መማር ልብሽ ውስጥ ካለ የመማር የእግዚአብሔር ቃል ፍቅር ኑና ናፍቆቱ ካለሽ ቁጭ ብለሽ በርሽን ዘግተሽ የምትማሪባቸው ዩቲዩብ ቻናሎች አሉ። እስክሪብቶ ደብተር ይዘሽ ብልህ ሴቱኛ ኩሽ ለዛ ነው። አሁን ከሙስሊምም ጋር እንደዚህ ጥሩ ነው እንደዚህ ነው ሲባል እንደ ክርስትና ላይ ደግሞ እንደዚህ መጥፎ አለ ሲባል እንደዛ ነው ዥዋ የሆንኩት ማለት ነው። መማር እፈልጋለሁ ግን በትክክል የሚያስተምር ሰው ባገኝ አሁን ቴሌግራም ያላችሁትን እዛ ባገኘው እማራለሁ። መማርም እፈልጋለሁ። እሺ ትዕግስት አለሽ? እኔማ የሆነ ኡስታዝ ጠይቆኝ ነውና ብቻ እንጠያየቃለን። እየተጠያየቅን እያለ 7 አይነት ሰዎች ገነት መግባት አይችሉም አለኝ። ምን አይነት ሰዎች ብቻ ብዙ ነው ያወራው፣ ግን ምን አይነት ሰዎች አልኩት። አፍንጫ ደፍጣጣ፣ እግራቸው ከዘራ የሆነ አጭር የሆኑ መልካቸው ማያምር እና ብቻ ብዙ ነው ጠቀሰልኝ። እነሱ ገነት መግባት አይችሉም አለኝ። እንዴት ነው ገነት መግባት የማይችሉት? እሺ ነበር ዲያቆን ከመጣ አስገቡት። እሺ ጋይስ ሞዴሬተሮች አንዴ እንደዛ ተብሎ የተጻፈበት ቦታ ነግረውሻል ወይስ? ነገረኝም ዝም ብሎ እንደዚህ እየጠየቀኝ ያለ ያው በእነሱም ጠየኩት። እነዚህ እኮ እንደዚህ ይባላል ምናምን ስለው የእናንተ ነው እንጂ ወደኛ ያስመሰሉት እንጂ የእናንተ ነው እንደዚህ ነው። አፍንጫቸው እንደዚህ የሆነ አጠር ያሉት መልካቸው ማያምር አፍንጫቸው እንደዚህ ደፍጥጥ ያለው ምናምን እነሱ ገነት መግባት አይችሉም። እነዚህ ሰዎች ገነት መግባት አይችሉም ማለት እና ብዙ አይነት ሰዎች ብዙ አይነት ነገር ይሰራሉ። ብዙ አይነት ኃጢአት የሚሰሩ ሰዎች አሉና ከሱ ፍቃድ ውጪ እነሱ እንኳን ገነት ይገባሉ። በእኛ ማንም በማንም እንደማይመጻደቅ ነው የሚያስተምረው። ግን ራሱ የፈጠራቸው እነዚህ ፍጥረቶች አንድ ሰው ወዶ አይደለም አፍንጫው ደፍጣጣ የሚሆነው አጭር የሚሆነው እግዚአብሔር ራሱ ነው የሚፈጥረው። ግን እንዴት ነው ገነት መግባት ማይችሉ ስሉ አይገቡማል? እሺ ባጭሩ በእኛ እምነት እንደዚህ የሚባል ነገር የለም። ጥቅስ ብትጠይቂያቸው ኖሮ መልካም ነበር። ምክንያቱም እንደዚህ የሚል ጥቅስም የለም፣ ጭራሽ ምንም የለም። ነገር ግን ያው በእኛ አስተምህሮ በኢየሱስ ክርስቶስ የሚያምን አምኖ ብቻ ሳይሆን ደግሞ ስራ የሚጨምር አምኖም ስራም የሚጨምር በክርስቶስ የሚያምን ፕላስ ደግሞ የሚሰራ በተግባር የሚኖር ሰው ገነትን ይወርሳል ብለን እናምናለን። በክርስቶስ በአዲስ ኪዳን ግሪክ የለም፣ ሴት የለም፣ ወንድ የለም፣ አይሁዳዊ የለም፣ ሁሉም በክርስቶስ አንድ ናቸው ተብሎ ተጽፏል። ስለዚህ አፍንጫ እንደዚህ ሆነ ምን የሚል የሚባል ነገር የለም ባጭሩ። እና ደግሜ ምዕራፍ ስንት እንደሆነ ምናምን ጠይቀው። አዎ ምዕራፍ ካሉ ብትጠይቂ መልካም ነው፣ ምክንያቱም እንደዚህ የሚል ስለሌለ ማለት ነው። አለኝ እኔ አጭር ሰዎች ብዙ ጊዜ ብቻ እንጠያይቃለን እና እኔ ቲክቶክ አካውንት ያን ነበረኝ ሌላ ነበረኝና ተዘግቶብኝ ነው። ስንጠያይቅ በእነሱ አጭር ሰዎች ጀነት መግባት አይችሉም፣ ጥቁር ሰዎች ጀነት መግባት አይችሉም የሚለው ጥያቄ ጠይቄው ነው። አይ የኛ ሳይሆን የእናንተ ነው አለኝ። ግን ምዕራፍ ስንት እንደሆነ እውነትህ ነው፣ እኔ አልጠየቁትም በሰዓቱ። እንዴት ስለው ቆጠረ፣ ብቻ ብዙ ነው ቆጠረው። አፍንጫቸው እንደዚህ ሆነ እንደዚህ ሰዎች ገነት የእግዚአብሔር ቤት መግባት አይችሉም ማለት በቃ ባጭሩ የእግዚአብሔር ቤት መግባት እነዚህ ሰዎች አይችሉም ማለት ያ ስለ ባጭሩ እንደዚህ የሚባል ነገር የለም በእኛ እምነት። እንዳልኩሽ በመጽሐፍ የተጻፈው ሁሉም በክርስቶስ አንድ እንደሆነ ነው። አይሁዳዊ የለም፣ ግሪክ የለም፣ ወንድ የለም፣ ሴት የለም፣ ማንም በክርስቶስ የሚለያይ የለም። ሁሉም በክርስቶስ አንድ ሰው ነው ተብሎ ተጽፏል። ስለዚህ በዚህ መሰረት በክርስቶስ አንድ የሆነ ሰው ደግሞ አፍንጫ እንደዚህ ሆነ ምናምን ተብሎ ከገነት የሚለይበት መንገድ የለም። ጥቅስ ራሱ የለም። ብትጠይቂያቸው መልካም። ባጭሩ ግን ይሄ ነው መልሱ።
እሺ ቆይ ጠይቀዋለሁ። ብዙ ጥያቄ ነው ጠይቀኝ፣ ጠይቄው መልሼ ሌላ ጊዜ እመጣለሁ ማለት ነው። ያው ጥቅሱን ከፈለግሽ ያው ከፍታልሻለች። ትልቁ ላይ አድርጉኝ። ቤዚ ኦኬ፣ ይታይሻል ትዕግስት? አዎ ይታየኛል። ኦኬ ይታይሻል። የሚታይሽ ከሆነ አይሁዳዊ ይኸውልሽ መጀመሪያ ይሄ ምንድነው ወደ ገላትያ ሰዎች ምዕራፍ 3 ከቁጥር 27 እስከ 28 ጀምረሽ ስታነቢው ነውና ቁጥር 27 ላይ ምናል ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁሉ ክርስቶስን ለብሳችኋልና አይሁዳዊ ወይም የግሪክ ሰው የለም፣ ባሪያ ወይም ጨዋ ሰው የለም፣ ወንድም ወይም ሴትም የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ሰው ናችሁ ይላል። ሶ በአዲስ ኪዳንም ሆነ ኢቭን በብሉይ ኪዳን እንኳን ቢሆን በኢየሱስ ክርስቶስ ያመነ ሰው ሁሉ ክርስቲያን የሆነ ሰው ሁሉ አይሁዳዊ ወይም ባሪያ ወይም ደግሞ ሴት ወይም ወንድ ወይም ደግሞ አካሉ የጎደለ አይነት ሰው ስለሆነ ከመንግስተ ሰማያት ከገነት የሚገለልበት ምንም አይነት ምክንያት የለም። ኦኬ እንደዚህ አይነት አስተምሮ በክርስትና የለም፣ ጥቅስም የለም። ጥቅሱ ምናምን ቢነግርሽ አሪፍ ነበር፣ ግን ወጣ መውረደ ምንድነው በክርስትና ማንኛውም ሰው በኢየሱስ ክርስቶስ አምኖ ኢየሱስ ክርስቶስ አድርጎ ያለውን ሁሉ ካደረገ ድረስ ክርስትና እንደ ክርስትናን የሚኖር ሰው ከመንግስተ ሰማያት አካሉ ስለጎደለ ወይ እጅ ስለሌለው እግር ስለሌለው አፍንጫው ምናምን በእንደዛ በሚባል መስፈርት ከመንግስተ ሰማያት የሚገለልበት ምንም አይነት መስፈርትም ሆነ ህግ የለም ማለት ነው። ኦኬ ክርስቶስም እንደዚህ አላስተማረንም። እንደውም ክርስቶስ ለተበደሉት ለተጎዱትና ኑሯቸው ዝቅተኛ ለነበሩት እንደውም ይሄ ከእንትኖች ጋር ይበላል ምናምን እየተባለ ነበር ሲሰደብ የነበረው ክርስቶስ። ሶ የኢየሱስ ክርስቶስ በኢየሱስ ክርስቶስ እምነት እየኖርን እንደዚህ አይነት አስተምሮ የለም። ምዕራፍና ጥቅስ ቢሰጥሽ ጥሩ ነበር፣ ግን አይሰጥሽም፣ ምክንያቱም ስለሌለ እንደዚህ አይነት ነገር ማለት ነው። ሶ በዛ ልክ ተረጂው እንደማስረጃ ገላትያ ምዕራፍ 3 ቁጥር 28ን ማንሳት ትችላለሽ ትዕግስት። ያ እንትን ነው አሁን እነሱ ሞስፕሮ ላይ ሪፈር እያደረጉ ያሉት። አው ሌላ ደግሞ ለምሳሌ አሁን ኢየሱስ ክርስቶስ በእኛ መጽሐፍ ቅዱስ ኢየሱስ ነው፣ በእነሱ ግን ኢሳ ብሎ ስለሚጠሩት እኛም ጋር ኢሳ አለ። ኢሳ የኢሳቅ ልጅ አለ፣ ያዕቆብ ወንድም አለ። ቲጂ አንዴ ትዕግስት አንዴ ሳሚ ሊጨምርልሽ ፈልጎ ነው ይጨምርልሽ። እሺ መስሎ እነሱ ሊፈር እያደረጉ ያሉት ዘዳግም 24 ነው። ዘዳግም 24 ወደ እግዚአብሔር ቤት ሲል ወደ ቤተ መቅደስ ማለት ነው እና አክቹሊ ዘጸአት 22 ላይም አለ። የሱ ፖይንቱ ምንድነው? ለአገልግሎት ነው። እንደዛ አይነት ዲፌክት ያለባቸው ሰዎች በብሉይ ኪዳኑ ቤተ መቅደስ ማገልገል አይችሉም። የተወሰኑት ደግሞ ለጣዖት አምልኮ ነው ራሳቸውን የአካላቸውን ያጎደሉት። እነዚህ ሰዎች ወደ ቤተ መቅደስ መግባት አይችሉም። በብሉይ ኪዳን የነበረ ህግ ነው። የእግዚአብሔር ቤት ሲል ያኔ በብሉይ ኪዳን የነበረ ህግ ነው። አሁን በአዲስ ኪዳን ላይ ተግባራዊ አይደለም። ምክንያቱም አሁን አዲስ ኪዳን ሲጀመርም ቤተ መቅደስ የለም፣ የብሉይ ኪዳኑ ቤተ መቅደስ ማለት ነው እንጂ ስለ መንግስተ ሰማያት አይደለም እየወራ ያለው። ስለ መንግስተ ሰማያት አይደለም እየወራ ያለው፣ ስለ ዘላለም ህይወት አይደለም እየወራ ያለው። እዛ ጋር አውዱ ሲጀምር ስለ መንግስት ስለ ዘላለም ህይወት አይደለም የሚያወራው፣ ስለ አገልግሎት ነው እንጂ ስለ መንግስተ ሰማያት አይደለም። የእግዚአብሔር ቤት የተባለው ቤተ መቅደስ ነው፣ የብሉይ ኪዳኑ ቤተ መቅደስ ነው እንጂ በአዲስ ኪዳን ምንም አይነት ልዩነት የለም። ሰው ሁሉ በክርስቶስ ኢየሱስ ካመነ ይድናል። ለዛ ነው በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለሙን ነው እግዚአብሔር የወደደው፣ ለዓለሙም ነው እግዚአብሔር ራሱን የሰጠው ልጁን የሰጠው። ሰው በዚህ ነው የሚታየው ማለት ነው። ሁለተኛ ጥያቄሽ ምንድን ነበር? ሳሚሻይ ሰላም ላንተ ይሁን። ሰላም ዲያቆን፣ እንደት ነህ? እግዚአብሔር ይመስገን ደህና ነኝ በጣም። ትዕግስት አለሽ? ሁላችሁንም ቃሎት ያሰማችሁ እንደው ትንሽ ሀሳብ ልጨምርልሽ ብዬ ነው። ይሄ ክፍል ላይ አንድ ማስተዋል ያለብሽ ነገር ሳሚሻም ያለሽም ልይሽም ያለሽም ሁሉ በጣም ፐርፌክት ነው። እኔ ደግሞ እንደ ትንሽ ማስደገፊያ ነገር ልጨምርልሽ። እነዚህ ክፍሎች ላይ የተነገሩት በብሉይ ኪዳን ጊዜ በመጽሐፍ ቅዱስ በሁለት ይከፈላል። ብሉይ ኪዳንና አዲስ ኪዳን ይባላል። እሱ ነው ኦኬ። ብሉይ ኪዳን የቀደመችው የኦሪት ህግ ያለባት ናት። አዲስ ኪዳን ደግሞ አዲሱ ኪዳን ይባላል። አዲሱ ኪዳን የተባለበት በልጁ የተደረገ ቤዛነት ማዳን ስላለ ነው። በልጁም ስለተናገረ ነው። ኦኬ። በብሉይ ኪዳን የአገልግሎት ነበረ። ምን አይነት አገልግሎት ሲደረግ ነበር መሰለሽ? የእንስሳት መስዋዕት ይቀርባል። ኦኬ። የእንስሳት መስዋዕት ይቀርባል። በግ ይዞ ላም፣ በግ፣ ርግብ ምናምን ይዞ ይመጣሉ እና ካህኑ ይህን መስዋዕት ያቀርባል።
ኦኬ። ይሄ ደግሞ የሚደረገው በድንኳን ውስጥ ነው፣ ወይም ያ ድንኳኑ ደግሞ የእግዚአብሔር ጉባኤ ይሉታል። ወደ የእግዚአብሔር ጉባኤ ይባላል። ስለዚህ አሁን የተነገረው ጠቅላላ ወደ ጉባኤ እግዚአብሔር የሚገቡትን አገልጋዮችን በተመለከተ ነው፣ ወይም በዛ ጊዜ በብሉይ ኪዳን የነበሩትን። ለምን አገልግሎታቸው ከእንስሳት መስዋዕት ጋር የተገናኘ ነው። እንስሳት ነው የሚያቃጥሉት፣ እንስሳት ነው የሚሰዉት። ስለዚህ ምን ይፈልጋል? አንደኛ ሙሉ ሰውነት ይፈልጋል። አስተውይ። በግ ለማረድ አንድ ሰው እጅ ከሌለው እንዴት ነው በግ የሚያርደው? አይችልም። እሺ እንትኑን ደግሞ ያንን በጉን ደግሞ ማረድ ብቻ ደግሞ መጥበስ ያስፈልጋል። ሲጠብሱት ደግሞ እንዳያር በደንብ አድርጎ ማሽተት የሚችል መሆን አለበት። ስለዚህ አፍንጫው እንደዚህ የሆነ ማሽተት የማይችል እጁ እንደዚህ የሆነ አይኑ እንደዚህ ሆነ እያለ ያስቀምጠዋል። ከምን አንጻር? ከመስዋዕቱ ከሚያስፈልገው ጥንቃቄ አንጻር ማለት ነው። ኦኬ። በጣም ከፊዚካል የሆነ ነገር ያስፈልገዋል። በሬውን መጎተት አለብሽ፣ በጉን መጎተት አለብሽ። እህሉን በድጋሚ እንደዚህ እያዟዟሩ ብዙ የሚያደርጉት የመስዋዕት ስርዓት አላቸው። ከመስዋዕት ስርዓቱ ጋር ተገናኝቶ ብቻ የተነገረ ለካህናቱ ለአገልጋዮቹ ብቻ ተብሎ የተነገረ ነው። ይሄ መቼ? በብሉይ ኪዳን ማለት ነው። የምታገኘው ይህንን እንግዲህ በየት ታገኘዋለች? ጥቅሶቹን ከፈለግሽ የመጀመሪያው በዚህ በኦሪት ዘሌዋውያን ላይ እንዲህ ብሎ ያስቀምጣል። ኦሪት ዘሌዋውያን ምዕራፍ 21 ቁጥር 18 ላይ ኦሪት ዘሌዋውያን ምዕራፍ 21 ቁጥር 18 እንዲህ ይላል። ምን ይላል? ለአሮን እንዲህ ብለህ ንገረው ይላል። አስተዊ። ለአሮን ቤተሰቦች ወይም አሮን ማለት እንግዲህ ክህነትን በዛ ጊዜ በዘር ነበረ በነገር ነበረ ክህነት የሚሰጠው። አሁን በአዲስ ኪዳን በኛ የዘር ክህነት የለ። ለምሳሌ ዲያቆን ነኝ። ዲያቆን የሆንኩት ወይ አማራ ወይ ኦሮሞ ወይ የሆነ ነገር ወይ ዲግሪ ወይ ፒኤችዲ ታይቶ አይደለም። ክህነት አሁን በአዲስ ኪዳን በእግዚአብሔር ጸጋ መንፈስ ቅዱስ የምትጠሩ የአገልግሎት አንደኛው ክፍል ነው። ኦኬ። ዘር ቀለም፣ ከዘርና ከቋንቋ ከቀለም ጌታ ዋሽቶናል በደሙ። አሕዛብ የለ፣ ቀራጭ የለ፣ ግሪካዊ ላይ ሁሉ በክርስቶስ አንድ ሆኗል። አሁን በብሉይ ኪዳን ግን እንደዛ አልነበረም። አገልግሎት ወይም ወደ እግዚአብሔር ጉባኤ ገብተው መስዋዕትን የሚያቀርቡት የአሮን ወገኖች ነበሩ። ኦኬ። ስለዚህ ምን ይላል እግዚአብሔር? ኦሪት ዘሌዋውያን ላይ ሰጥቻለሁ፣ ጥቅሱን ያዥ። ምዕራፍ 1 ቁጥር 18 ላይ ከቁጥር 17 ለአሮን እንዲህ ብለህ ንገረው፣ ከዘርህ በትውልዳቸው ነውር ያለበት ሰው ሁሉ የአምላኩን እንጀራ ያቀርብ ዘንድ አይቅረብ። እሺ። እውር ወይም አንካሳ ወይም አፍንጫ ደፍጣጣ ወይም ትርፍ አካል ያለው ወይም እግረ ሰባራ ወይም እጀ ሰባራ ወይም ጎባጣ ወይም ድንክ ወይም አይነ መጭማጫ ወይም እካክ ያለበት የሚያሳከው ማለት ነው ባይዘው ወይም ቋቁቻ አለበት ወይም ደግሞ ጃንደረባ የሆነ ወይም ኖረኛ ሆኖ አይቅረብ። ከካህኑ ከአሮን ዘር ነውር ያለበት ሰው የእግዚአብሔርን የእሳት ቁርባን ይላል። እሺ የእሳት ቁርባን ያቀርብ ዘንድ አይቅረብ ይላል። ስለዚህ ይሄ የተነገረው ለማን ነው? ለአሮን ዘሮች ካህናት ለሆኑ በዛ ጊዜ የበግ የበሬ መስዋዕት ለሚያቀርቡ ከመስዋዕቱ ጋር ተገናኝቶ የሚደረግ ጥንቃቄ መስዋዕቱ የሚያስፈልገው ሙሉ ነገር ከመናገር አንጻር። ምክንያቱም በዛ ጊዜ የሚገርምሽ ፊታቸው ላይ የሰውነታቸው ላይ ይሄ ቋቁቻ ካለ ወይ ደግሞ እባጭ ያበጠ ነገር ካለ ወይ ደግሞ ለምጽ ካለ ይሄማ በእግዚአብሔር የተቀጸፈ ነው፣ ይሄማ በእግዚአብሔር የተቀጣ ነው ብለው ህዝቡ ያጉረመርማል። ያንን ካህን እንደ ካህን አያየውም። አይሹ። ምክንያቱም በብሉይ ኪዳን ለምጽ የኃጢአት ምልክት ሆኖ ይታይ ነበረ። የሆነ በሽታ የሆነ ቁስል የኃጢአት ምልክት ነው ብሎ ሰው ያምን ነበረ። አንድም ደግሞ ቅድም ሳሚ እንዳለሽ ምን ያደርጉ ነበረ መሰለሽ? ለጣዖታት ራሳቸውን መራቢያ አካላቸውን ይቀጠቅጡ ነበር። ለጣዖታት ሰውነታቸውን ይቆራርጡ ነበር። ኦኬ። ስለዚህ ህዝቡ ይህን ስለሚያውቅ በሰውነታቸው ላይ እንደዚህ ነገር ካያ እነዚህማ የጣዖት አገልጋዮች ናቸው፣ እነዚህማ የተቀጸፉ ናቸው እያሉ ስለሚናገሩ ወደ መስዋዕቱን ሊያቀርብ የእግዚአብሔርን ይሄ የሚቃጠለውን መስዋዕት ቁርባኑን ማለት ነው፣ ወይም የእንስሳቱን መስዋዕት ማለት ነው፣ ወይም ደግሞ ከእህሉም የሚያቀርበውም ካለ እነዚህ ጥንቁቅ ሆነው ሰውነታቸው ላይ ምንም ነገር ሳይገኝ ያቅርቡ የሚል ከብሉይ ኪዳን ከእንስሳት መስዋዕቱ ጋር ብቻ ተገናኝቶ የተነገረ ነው እንጂ አሁን በአዲስ ኪዳን ያለን ሰዎች በዚያ ጋር አንደኛ ምን ሰዋው እንስሳት የለም። በቤተ ክርስቲያናችን የበግ የእንስሳት የበሬ መስዋዕት አይሰዋም አሁን። ኦኬ። ስለዚህ ያ ከእንስሳት ጋር ተያይዞ የተሰጠው ህግ አሁን የለም። ምክንያቱም መስዋዕቱ ቀርቷል። ሲጀመር እንደዚህ አይነት መስዋዕት የለም። ኦኬ። የተባለው ከአገልግሎቱ ጋርና ከአሮን ክህነት ጋር ተገናኝቶ የተነገረ ነው እንጂ ጠቅላላ በቃ ክርስቲያኖች እንዲህ ናቸው ምናምን የሚል ነገር ይሄ ውሸት ነው። በጣም ግዙፍ ወፍራም ውሸት ነው የሚሆነው ማለት ነው። እሺ ትዕግስት፣ በጣም አመሰግናለሁ። ጥያቄ መጠየቅ እችላለሁ? ጨርሳ እንዲያ ትጨርስ አይመስልም ወገን? እሺ
ሌላኛው ኢየሱስ ክርስቶስ ነቢይ ነው በሚል ነው። ኢየሱስ ክርስቶስ ነቢይ አይደለም ብዬ ያው እኔም የማውቀውን ነገርኩት፣ እሱም የሚያውቀኝ ማለት ነው። ከዛ ግን እኔ የጠየኩት እነሱ ጋር ኢሳ ይሉታል፣ እኛም ጋር ኢሳ አለ። በእኛ ኢሳ ያዕቆብ ወንድም ነው፣ የይስሐቅ ልጅ ነው። የእነሱ ጋርስ የትኛው ኢሳ ነው? የይስሐቅ ልጅ እነሱ ጋር የለም። አሁን ለምሳሌ በነቢያት የእነሱ ጋር ይስሐቅ አለ፣ ያዕቆብ አለ፣ አብርሃም ኢብራሂም ብሎ አለ። እንደዛ ከሆነ እነሱ ጋር ሁለት ኢሳ የለም አለኝ። እንደዛ ከሆነ ኢሳዎች ሁለት ይሆናሉ ስለ ሁለት ኢሳ የለም አንድ ነው፣ እሱንም የማርያም ልጅ ነው አለ። እኛ ጋር ያለ ልጅ ኢሳ ደግሞ የማርያም አይደለም እና በእነሱ ጋር አሁን ኢየሱስ ክርስቶስ ኢሳ ከሆነ እኛ ጋር ያለው ኢሳ እንዴት ነው ማለት ነው? ሳሚና ሌሎችም ይጨምሩልሻል። እኔ አጭር መሰስተሽ ኢሳን ክርስቲያኖች አያውቁትም። ባጭሩ በመጽሐፋቸውም ኢሳ አይልም። አረብኛ ትችያለሽ? የአረብኛ መጽሐፍ ቅዱስ አረብኛ ባወጣልሽ ማንበብ ትችያለሽ? አረብኛ እንደዚህ በአፍ መናገሩ እንጂ ማንበብ አልችልም። ኦኬ። ኢሳ ክርስቲያኖች የአረብ ክርስቲያኖች የምጠይቃቸው ኢሳ የሚባል አያውቁ። ኦኬ። ኢሳ አይልም ሲጀመር የአረብ ክርስቲያኖች መጽሐፍ ቅዱስ ኢሳ አይልም። አንድ ሁለተኛ ደግሞ ኢየሱስ ክርስቶስ ኢሳ አይደለም። ሌላ ደግሞ ማወቅ ያለብሽ ነገር እኔ ለምን ሙስሊሞች ለምን እንደዚህ እንደሚዋሹ ያው ስለሚገባኝ ችግር የለውም። ግን ለምሳሌ እኛ ኢሳ ኢየሱስ አይደለም ስንል እውነቱን እየነገርንሽ ነው። ለምን እናጨረብራለን? ለእኛ እኮ የሚቀለን እኮ እንዴ ኢየሱስ እኮ ኢሳ ነው ብለን መሸወድ ይቻላል አይደል? በቃ መሸወድ እኮ ይቻላል። እንዴ ኢየሱስ ኢሳ ነው ስለዚህ አምልኩት፣ እኛ የምናምልክ እኮ ኢሳን ነው ብለን መሸወድ ማዋሸት እንችላለን። ክርስቲያን ግን አዋሽም አንዋሽም። እኛ ኢሳ ኢየሱስ አይደለም በቃ ፔሪድ አለቀ። ሆኖም አያውቅም። በቃ ኢሳ የሆነ ቁርአን ውስጥ ያለ ካራክተር ነው አለቀ። ከ600 ምናምን ዓመት በኋላ የመጣ የታወቀ ገጸ ባህሪ ነው። ለእኛ ነው የምልሻለት። ስለዚህ እኛ እውነቱን እነግርሻለን። ምን ብለን እነግርሻለን? ኢሳና ኢየሱስ ክርስቶስ አንድ አይደሉም። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው፣ እግዚአብሔር ነው። እሱ ራሱ እኔ አምላክ ነኝ፣ እኔ ከአባቴ ጋር አንድ ነኝ፣ እኔ እመኑ፣ እኔ የዘላለም ሕይወት ነኝ፣ እኔ ከሰማይ የወረድኩ የሕይወት እንጀራ ነኝ፣ እኔን ብታምኑ የዘላለም ሕይወት አላችሁ፣ እኔ የዘላለም ሕይወት ሰጣችኋለሁ፣ እኔ መልካም እረኛችሁ ነኝ፣ እስከ ዘላለም ድረስ ከእናንተ ጋር ነኝ፣ ዳግም እመጣለሁ፣ እወስዳችኋለሁ፣ እኔ ካለሁበት ጋር እንድትሆኑ እወስዳችኋለሁ ብሎ የነገረን ነው። ኢሳ ይሄ ማለት አይችልም ብሎም አያውቅም። ስለዚህ ኢሳን በቁርአን የጠቀሰውን ኢሳ ገጸ ባህሪውንም ምንነቱንም ማንነቱንም ክርስቲያኖች አያውቁትም። የአረብ ክርስቲያኖችም ኢየሱስ ክርስቶስ እኛ ኢየሱስ ክርስቶስ የምንለውን የአረብ ክርስቲያኖች ክርስቶስን ኢሳ ብሎ አይጠሩም። ኢሳ ብሎ ይጠራሉ የሚለኝ ሙስሊም ካለ አሁን መግባት ይችላል። ኦኬ ኢሳ ብሎ ነው የሚጠሩት የሚለኝ ካለ ከአረቦች ክርስቲያኖች መጽሐፍ ቅዱስ አውጥተን መሟገት እንችላለን። ኦኬ ስለዚህ ኢሳ ኢየሱስ አይደለም። ቅድም አይ ቲንክ የኤሳው የሚለውን ለመናገር ፈልገሽ ነው ኢሳ አልሽ ይመስለኛል። ኤሳው የሚለውን በዛው እንድትይዥልን እፈልጋለሁ። ሜይ ቢ እኔ ብዙ እንዳላወራ ግን ሳሚና ሌሎቹም እነ አላዛርም ካሉ ይጨምሩ። ሳሚሻ የምትጨምራት ነገር ካለ ጨምርና እንትን ማለት ይችላል። እሺ ሜይ ቢ አላዛር ወይ ሌሎቻችሁ የምትጨምሩት ነገር ካለ ጨምር ወይ ልሽ እኔ ምንም የምለው ነገር የለም። እሺ ልሽ ያለሽ አለው ዲያቆን ብላችሁታል። ምንም የምንጨምረው ነገር የለም። አንደኛ ቅድም ያነሳሽው የያዕቆብ ወንድም ወይም የይስሐቅ ልጅ ያልሽው ኢሳ ሳይሆን ኤሳው ነው ስሙ። እሺ እሱን ያዢ። ሁለተኛ ነገር ደግሞ በቃ መምህር እንደነገሩሽ እና እኔ ለአንቺ ልልሽ የምፈልገው አንድ ነገር ምንድነው፣ ስለ ሃይማኖትሽ ምን ያክል ታውቂያለሽ? እስኪ መልሽልኝ። ማይካንሽና ማለት የምትጠያቂያቸውን ጥያቄዎች ዲፌንድ ማድረግ ትችያለሽ ወይ ስለ ሃይማኖትሽ? አይ ማለት ያው ማንም ሰው ስለ ራሴ በቃ እንዲህ ነው ሲለኝ አንዳንድ ትንሽ ነገር እንጂ እንደዚህ በብዙ ማቅ አይነት ሰው አይደለሁም። ግን እኔም እየተማርኩ ነው። እሺ ጎበዝ። እሺ እየተማርሽ መሆኑ አሪፍ ነው። ኦኬ ይሄን ጥያቄ የሚጠይቁሽ ቤተሰብ አይሚን ከሰፈር ምናምን ነው ወይስ ቲክቶክ እየገባሽ ነው ሙስሊሞች ቤት? አይደለም ብቻ የተወሰነ ጊዜ በቃ የሆነ ሰዓት ላይ ሙስሊም ነበርኩና በዛ የተነሳ ነው ወደ እስልምና ተመለሽ በሚል ነው ልጆች የሚጠይቁኝ።
ኦኬ እንደዛ ከሆነ እግዚአብሔር በቤቱ ያጽናሽ እና በደንብ ተማሪ፣ በደንብ ወቂ። ብዙ ጥያቄዎች ሊመጡብሽ ይችላሉ እና ደግሞ እንደዚህ መምህራኖች ምናምን ሲኖሩ ክርስቲያኖች ቤት እየገባሽ ጠይቂ ምናምን ነገር እና ተማሪ። እሺ በደንብ ተማሪ። ከእስልምና ነው የመጣሽው አይ ቲንክ ሶ ላንቺ ሊከብድሽ ስለሚችል ማለት ሶ በደንብ ተማሪ። ከዛ ውጭ ደግሞ አይ በቃ እዛ እየሄድሽ ካልሆነ ችግር የለውም። ኤኒዌይስ ዲያቆን እንዳሉሽ ማለት ነው። በቃ የሚጨምረው ነገር የለም፣ መድገም ነው የሚሆነው። እሺ ትዕግስት ጥሩ። እንደዛ ከሆነ አይ ቲንክ ሄኖክ ይቀጥልሽ። ሶሪ ይቅርታ ዲያቆን፣ ያው ለመጨመር ሳይሆን ግን ያው ስፔሲፊክሊ ያው አንቺ እንዳልሽው ትዕግስት ማለት ነው። አሁን ኦሪት ዘሌዋውያን ላይ ያሉትን ነገሮች ሁሉ ሰብስበው ኡስታዙ የጠየቅሽ የነገረሽ ኡስታዝ ማለት ነው ገነት አይገቡም ብሎ ነው የነገረሽ አይደለ? ነገር ግን የገነት ወይም ደግሞ ጀነራል የመንግስተ ሰማያት ያው ትልቁ መንግስተ ሰማያቱን እና መንግስተ ሰማያት ለመግባት መስፈርቱ እሱ እንዳልሆነ የዮሐንስ ራዕይ ምዕራፍ 21 ከቁጥር 1 ጀምሮ ማንበብ ይቻላል። ምን ይላል መሰለሽ? ከቁጥር 1 ጀምሮ አዲስ ሰማይና አዲስ ምድርን አየሁ፣ ፊተኛው ሰማይና ፊተኛው ምድር አልፈዋልና ባህርም ወደፊት የለም። ቅድስቲቱ ከተማ አዲስቷ ኢየሩሳሌም ለባሏ እንደተሸለመች ሙሽራ ተዘጋጅታ ከሰማይ ከእግዚአብሔር ዘንድ ስትወርድ አየሁ ይልና ከታች ምን ይላል መሰለሽ? አሕዛብም በብርሃኗ ይመላለሳሉ፣ የምድርም ነገስታት ክብራቸውን ወደ እርሷ ያመጣሉ። በዚያም ሌሊት ስለሌለ ደጆቿ በቀን ከቶ አይዘጉም። የአሕዛብንም ግርማና ክብር ወደ እርሷ ያመጣሉ። ለበጉም በሆነው በሕይወት መጽሐፍ ከተጻፉት በቀር ጸያፍ ነገር ሁሉ እርኩሰትና ውሸትም የሚያደርግ ወደ እርሷ ከቶ አይገባም ይላል። ስለዚህ ወደ መንግስተ ሰማያት ወይም ደግሞ ወደ አዲስቷ ኢየሩሳሌም የማይገቡት አንካሳዎች፣ አፍንጫ ደፍጣጦች ምናምን ሳይሆኑ ጸያፍ ነገርና እርኩሰት እንዲሁም ደግሞ ውሸት የሚያደርግ ነው፣ ወይም ደግሞ በበጉ በሕይወት መጽሐፍት ያልተጻፉት ብቻ ናቸው። ስለዚህ እንደዛ የሚል የለም ማለት ነው። ጀነራሊ በአዲስ ኪዳን ይችል ብቻ ለመጨመር ነው። በቃ ለዘርሻ ቃሉ ተሰማልን። ትዕግስት በቃ እኔ ሪኮመንድ ማድረግሽ እንደው ተማሪ አሁን አንቺ ንጽጽር የምታደርጊበት ታይም አይደለም። እውነቱን ለመናገር ክርስትና ትምህርት ይፈልጋል፣ ቁጭ ብሎ መማር ይፈልጋል። ክርስትናን ነው የምናስተምርሽ። ስለዚህ ክርስትናን በደንብ ቁጭ ብለሽ መማር ያስፈልጋል። የጥያቄና መልስ የባክኤንድ ፎርስ ህይወት አይሆንም። ባይዘወይ እሱ ክርስትና የጥያቄና መልስ ጉዳይ ስላልሆነ ማለት ነው። ክርስትና ቁጭ ላይ መማር ህሊናን፣ አይምሮን፣ ልብን፣ አይምሮን ሰብስቦ እግርን ሰብስቦ መማር ነው እና አሁን ለምሳሌ እኛ እንደምታየን እንመልሳለን። አዋቂ ስለሆነ አይደለም፣ የሆን ከአንቺ የተለየ ጭንቅላት ስላልሆነ አይደለም፣ በጣም ጀግና ምናምን ስለሆነም አይደለም። እግዚአብሔር በጣም ቸርነቱን አምነን በቃ ደጅ እየጠናን ቁጭ ብለን የምንማር ነው። እስክሪብቶ ደብተር ይዘን የምንማር ተማሪዎች ነን። ስለዚህ ህይወትሽ ወደ ትምህርት ካልመጣ የመማር ህይወት ከሌለ ዝም ብሎ የዥዋዥዌ ነገር ይሆንና በቃ የደረቀ ልብስ ከሆነ እዛም እዚህም ዝም ብሎ ሲያሸበሽብ ነው የሚውለው። አንድ ቦታ ላይ ጽንት ብለሽ መማር ይፈልጋል እና የመጀመሪያው ሪኮመንድ ማድረግሽ በተለይ የክርስቲያኖችን ትምህርት ከክርስቲያኖች ብትሰሚ። ክርስቲያኖች እንዴት ነው የሚረዱት? እንዴት ነው የሚፈቱት መጽሐፋቸውን? ይሄ እስልምናው ክርስትናው ላይ የሚዋሸውን ውሸት እሱን አይደለም። ክርስቲያኖች መጽሐፋቸውን እንዴት ነው የሚረዱት? እንዴት ነው የሚፈቱት? ብሉይ ኪዳን ላይ ምንድን ነው የተነገረው? ክፍሉ ራሱ ብሉይና ሐዲስ ለምን ተከፈለ? ብሉይ ኪዳን ምን አለው? ምን ይዟል? ሐዲስ ኪዳንስ ምን ይዟል? በብሉይ ኪዳን የነበረ በአዲስ ኪዳን ደግሞ የቀረ፣ በብሉይ ኪዳን የነበረ ለአዲስ ኪዳን ጥላ የሆነ ምንድን ነው? እነዚህን ሁሉ ቁጭ ብለሽ መማር ያስፈልጋል እና ያለበለዚያ በመጣው በሄደው ነገር ሁሉ እየተሸወርሽ ትሄጃለሽ ማለት ነው። የሆነ ንፋስ ሲነፍስ የሆነ ነገር ይመጣል እና በዛ መልኩ ሪኮመንድ አደረግሻለሁ። አይ ቲንክ ይኸው ልይሽን ተከታያትና ማነው ዲያቆን አትናቴዎስ ያስተምራል ያለው ቲንክ እኔም ፎሎ ላድርግሽና በሚመቸኝ ጊዜ ጥያቄዎች ካለሽ መልስልሻለሁ። ግን እንደዚህ እየመጣሽ ገስት ላይ ቁጭ ብለሽ በደንብ አዳምጪ። ብልህ ሴት ሁኚ። እሺ ፕሊዝ፣ በቃ ብልህ ሴት ሁኚ። ጊዜሽን እድሜሽን የምትጠቀሚ ሴት ሁኚ። ዝም ብሎ በቃ ያም የሚያምራት ሴት ሳትሆን ጽንት ያለች ብርትት ያለች ጀግና ሴት ሁኚ። ሰው ገስት ላይ ተቀምጠሽ እስክሪብቶ ደብተር ይዘሽ ሰው ለምሳሌ ሙስሊሞቹ ገብተው ሲጠይቁ እኛ ክርስቲያኖች ስንመልስ ወይ ደግሞ መልሰ እነሱ ጠይቃቸው ምንድን ነው የሚለውን ብልህ ሴት ሆነሽ እነዚህ ነገሮችን 2 ወርም ፈጀሽ 1 ወርም ፈጀሽ 1 ሳምንትም ፈጀሽ ለራስሽ ጊዜ ሰተሽ ለመማር ሞክሪ። ከዛ በኋላ እንዲሁም በደንብ ስታቂ ለእኛም ትጠቅሚናለሽ። በዘቡ እንፈልጋለን ተጨማሪ ወንድሞች እህቶች ክርስትናው ላይ መልስ ይመልሱ ስለምንፈልግ
ተጨማሪ ጉልበትና አቅም ነው የምትሆኝን። ለዛ ግን መማር ይፈልጋል። እሺ የታለም እሺ ሁላችሁም አመሰግናለሁ። ስለም አድርጌ ምናምን ሳይሆን አሁን እንዳልከው መምህር አሁን ከሙስሊምም ጋር እንደዚህ ጥሩ ነው እንደዚህ ነው ሲባል እንደ ክርስትና ላይ ደግሞ እንደዚህ መጥፎ አለ ሲባል እንደዛ ነው ዥዋዥዌ የሆንኩት ማለት ነው። እና መማር እፈልጋለሁ ግን በትክክል የሚያስተምር ሰው ባገኝ አሁን ቴሌግራም ያላችሁትን እዛ ባገኘው እማራለሁ። መማርም እፈልጋለሁ። ወይ ሁለት አይነት እኮ ትምህርት አላልኩሽ? አንደኛው እስክሪብቶ ደፍተር ይዘሽ ቤትሽ ቁጭ ብለሽ ዩቲዩብ ላይም ትምህርቶች አሉ። ልማር ካልሽ ባይዘዌ ምንም በቃ የማትማሪበት ምክንያት የለም። ሰባኪ መምህርም እኮ አያስፈልግሽም። አሁን ዩቲዩብ ላይ ገብተሽ ያንን ነገር ጽፈሽ ከዛ በኋላ ወይ ደግሞ ፎሎ ስላደረግንሽ የምትማሪባቸውን ሊንኮችን ልክልሻለን። እውነት መማር ልብሽ ውስጥ ካለ የመማር የእግዚአብሔር ቃል ፍቅርና ናፍቆቱ ካለሽ ቁጭ ብለሽ በርሽን ዘግተሽ የምትማሪባቸው ዩቲዩብ ቻናሎች አሉ። እስክሪብቶ ደብተር ይዘሽ ብልህ ሴቱኛ ኩሽ ለዛ ነው። ሁለተኛው ደግሞ ይኸው እዚህ ጋር ደግሞ እንደዚህ ገስት ስልኪና ገስት ላይ ገብተሽ ድምፅሽን አጥፍተሽ ሚውት አድርገሽ ቁጭቴና ሙስሊሞች ገብተው ሲጠይቁ እኛ የምንመልስበትን እኛ ደግሞ መልሰን ሙስሊሞቹን የምንጠይቅበትን እነዚህን ሁሉ እያየሽ በዚህ መልኩ መማር ትችላለሽ። ቲክቶክ በተለይ ስማርትፎን ይዞ አንድ ሰው በአሁኑ ሰዓት እንዲሁም መማር ፈልጋለሁ እኮ ግራ ገባኝ ማለት አይችልም። ምክንያት የለውም። የሚፈልገው ብልህ መሆንና ጊዜ ማመቻቸት ብቻ ነው የሚፈልገው እና መራጭ መሆን። ኦኬ ሰው እንደዛ አድርጊ። ፎሎ አድርጌሻለሁ። እናወራለን በደንብ ምን ችግር የለውም። እግዚአብሔር ያበርታሽ፣ በርችልን። ክርስቶስ ክርስቲያን ነኝ ብሏል የሚል ጥያቄ ማስቶ ነበረ። አንድ ሶስተኛ ሊጠየቀው ስነ መሰለኝ። እንዲህ ጥያቄ አላለቀም። እንዲ አብዴት ያደረጉም እንዲ አንዳንድ ሰዎች ብዙ ጊዜ የአንጾኪያ ይነሳል። ታውቃላችሁ አድ ነው ልይሽ አንስተው ከሆነ አላውቅም። አንጾኪያ የሐዋርያት ሥራ ምዕራፍ 11 ላይ እና እዚህ ላይ አንድ ነገር ማወቅ ያለብን ነገር አለ። ባይዘወይ በአንጾኪያ ለመጀመሪያ ክርስቲያን ተባሉ የተባለው ማን ይመስላችኋል? እስቲ ኮመንት ላይ ያሳውቁኝ። በአንጾኪያ ለመጀመሪያ ጊዜ ክርስቲያን ተባሉ የሐዋርያት ሥራ ምዕራፍ 11 ላይ ቁጥር 26 መሰለኝ አይደል? ምን ይላል? ባገኘውም ጊዜ ወደ አንጾኪያ አመጣው፣ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብንም አስተማሩ። ደቀ መዛሙርትም መጀመሪያ በአንጾኪያ ክርስቲያን ተባሉ። ማን ናቸው ለመጀመሪያ ጊዜ ክርስቲያን የተባሉት? ሐዋርያቶች 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 ሐዋርያቶች። ማን ነው ሐዋርያት ነው ያለው? በደንብ አላነበባችሁትም እንዴ? ክፍሉም እንደሚል ክፍሉም በደንብ ላንብብላችሁ። አንዴ ሉፔን ሚዩት አድርጊልን። ክፍሉ ምንድን ነው የሚለው? ይሁት ባገኘውም ጊዜ ወደ አንጾኪያ አመጣው። መጀመሪያ ማን ወደ አንጾኪያ አመጣው? አንድ። ሁለተኛ ደግሞ በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ኦልሬዲ እኮ ቤተክርስቲያን እኮ አለች። ኦልሬዲ ቤተክርስቲያን እኮ አለች። በቤተ ክርስቲያን እየተባለ እያነበባችሁ በቤተ ክርስቲያን 1 ዓመት ሙሉ ተሰበሰቡ፣ ብዙ ሕዝብ አስተማሩ። ብዙ ሕዝብ አስተማሩ እየተባለ አስተማሪዎች እነማን ናቸው? ሩሂ ሐዋርያት አይደለም? እና ሐዋርያት ክርስቲያን ሳይሆኑ ስለ ክርስትና የሚያስተምሩት ክርስቲያን ሳይሆኑ እንደ ቤተክርስቲያን ራሱ የምትኖረው። በደንብ አስተውሉና አንብቡ። ብዙ ሕዝብም አስተማሩ፣ ደቀ መዛሙርቱም ይላል። አስተውሉ። ደቀ መዛሙርቱም መጀመሪያ በአንጾኪያ ክርስቲያን ተባሉ። ሐዋርያቱ አይደሉም። እነዚህ የተማሩ ክርስቲያኖች ናቸው። ወደ ክርስትና የመጡ የተማሩ እነዚህ ክርስቲያን ተባሉ። እንዲሁም ገላትያ ላይ ብትሄዱ አንድ ሀሳብ ያነሳል። ይሄን ሉፒን አንድ ሚዩት አድርጊልን። እንዲሁም አሌሽ እሺ፣ ገላትያ ላይ ይሄንን ባይዘው ገላትያ 2 ላይ አንድ የሚያነሳው ሀሳብ አለ። ይሁት ከገላትያ 2 ጋር ነው የሚነሳሰረው። እሺ ገላትያ 2 ላይ እንዲህ ይላል። ገላትያ 2 ትርጓሜያችንን ቆይ ላውጣላችሁ። ኦኬ ይሄው ትርጓሜያችን፣ ይሄ የሐዋርያት ሥራ ትርጓሜ ነው። ትርጓሜ ተጠቀሙ በጣም ፕሊስ። እሺ ትርጓሜ በጣም ቬሪ ኢምፖርታንት። ሐዋርያት ሥራ ምዕራፍ 11 ትርጓሜያችን ይላል። እዩት። ድምፄ ምን ሆነ? ድምፅህ ይላል። ድምፄ ሻከረ፣ ድምፄ ቀጠነ፣ ድምፄ ጎረና፣ አትናገር ነው እንዴ? እሺ ይኸው የሐዋርያት ሥራ ምዕራፍ 11 እንዲህ ይላል። ይሁት
ወተሰምዩ አርድእት ክርስቲያን በአንጾኪያ ቀደሙ ይላል። ወመሃሩ ለብዙሃን አሕዛብ አለና ወተሰምዩ አርድእት ክርስቲያን በአንጾኪያ ቀዳሚው ይላል። ክርስቲያን ተባሉ ነው ያያችሁት። ምን ምእመናንም በመጀመሪያ በአንጾኪያ ስለ ምእመናን ነው የሚናገረው። ከዚያ አስቀድሞ ምን ይባሉ ኖሯል ቢሉ ይላል። ይኸው ትርጉሙ። ታዲያ ምን ይባሉ ነበር ቢሉ ቢጽ ይላል። ይኸው ቢጽ ህዝበ ሕሩያን አርድእት ይባሉ ነበረ። ገላትያ 2:11 ላይ እንዲህ ይላል። ኧረ እባክሽ ሉፒን ወይ ኧረ እባክህ እንዴት ነው ነገሩ? እሺ የገላትያ 2 እንዲህ ይላል። ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ አያችሁት። ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ኬፋ ማን ነው? ኬፋ ማን ነው? ኮመንት ላይ አሳውቁኝ። ኬፋ ማን ነው? አንተ ብፁዕ ነህ ስጋና ደም አልገለጠልም የተባለው ቅዱስ ጴጥሮስ በመጽሐፍ ቅዱስ ቅዱስ ጴጥሮስ ኬፋ ተብሎም ይጠራል። ኦኬ ሁለት ስም እንዳላቸው ታውቃላችሁ። ብዙ ልማድ አላቸው እንደዚህ ሁለት ስም የማውጣት እና ነገር ግን ኬፋ ወደ አንጾኪያ በመጣ ጊዜ ፊት ለፊት ተቃወሙት ይላል። ኦኬ ይፈረድበት ዘንድ ይገባ ነበርና ይኸው ይህንን ትርጓሜያችን ያመጣና እዚህ ጋር ምናቸው ይላል። ከዛ በፊት የሚቃወሙ ነበሩ ይላል። ገላትያ 2:11 ላይ ይህን ያመጣል ማለት ነው። ስለዚህ እዚህ ጋር የተነገረው ለደቀ መዛሙርቱ ለሐዋርያቱ አይደለም። ደቀ መዛሙርት ሁለት ትርጉም አለ። አንደኛ ሐዋርያት፣ ሁለተኛው ግን ደግሞ ተማሪዎች እንደማለት ነው። ስለዚህ ለሐዋርያት የተነገረ አይደለም። እዚህ ምንድነው ሐዋርያት ስራ ላይ ያለው እና አንዳንዴ ስንመልስ ይኸው ሐዋርያት ስራ ላይ ክርስቲያን ተባሉ ሐዋርያት እንዳትሉ። ሐዋርያትማ አስቀድመው በቤተክርስቲያን ክርስቶስ በተለይ ይህችን ምንድነው ቅዱስ ጴጥሮስ ቅድም እንዳልኳችሁ በዚች በተናገርካት ላይ ቤተክርስቲያን እሰራታለሁ ብሏል። ኦኬ ቤተክርስቲያን እሰራታለሁ። እንደውም ሐዋርያት ስራን አስቀድማችሁ ብዙ ብታነቡ እንዲያውም ሐዋርያት ስራ ምዕራፍ 5 ምዕራፍ 8 ለምሳሌ ሐዋርያት ስራ ምዕራፍ 5 ቁጥር 11 ላይ እንዲላል እዩት። 11 ከመድረሳችን በፊት ራሱ ኦልሬዲ ሐዋርያት ስራ ምዕራፍ 5 ላይ ቤተክርስቲያን እኮ አለች። ኦኬ የሐዋርያት ስራ ምዕራፍ 11 ከመድረሳችን በፊት የሐዋርያት ስራ ምዕራፍ 5 ላይ ኦልሬዲ ቤተክርስቲያን አለች። ይኸው እዩት። የሐዋርያት ስራ ምዕራፍ 5 ከቁጥር 11 ላይ ይኸው ምን ይላል? ያን ጊዜም በእግሩ አጠገብ ወደቀች ሞተችም። ጎበዞችም ሲገቡ ሞታ አገኟት፣ አውጥተውም በባሉ አጠገብ አኖሯት ይላል። በቤተ ክርስቲያን ይላል እኮ አያችሁት። በቤተ ክርስቲያን አንድ ከመድረሱ ሲኩ ምዕራፍ 5 ይቀድማል አይደል? ስለዚህ በቤተ ክርስቲያን ይላል። ቤተ ክርስቲያን የክርስቲያኖች ህብረት ማለት እኮ ነው። ስለዚህ ኦልሬዲ በቤተ ክርስቲያን አለች። ኦኬ ታውቃላችሁ ደግሞ ቤተክርስቲያን የቤተክርስቲያን ልደቷ የሚባለው መቼ ነው? የሐዋርያት ስራ ምዕራፍ 2 መንፈስ ቅዱስ የወረደበት በዓለ ጰራቅሊጦስ የቤተክርስቲያን ልደት ተብሎ ይከበራል። ታታቁም በቤተክርስቲያናችን። ስለዚህ ምዕራፍ 11 ላይ ያለው ለምእመናን የተነገረ ነው። ትርጓሜያችንም ያን ነው የሚያስቀምጠው እንጂ ለሐዋርያት የተነገረ አይደለም። እሺ በቃ ጨርሻለሁ። አሁን ቅድም በጣም ሚዩት የሚያደርጉት የነበሩት ሰው ሀሳብ መስጠት ይችላሉ። ዲያቆኒ የለም ሄዷል። ከስራ ራሱ ገዝቶ ልክለት ነበር የለም። እኔ ግን ትምህርቱን ወድጃለሁ። ከይቅርታ ጋር ትንሽ ያስተምሩ ሜይ ቢ በተነሳ ልሽ ሰው ይሄን ነው አይደል ያነሳሽው የነበረው? አዎ ለክርስቲያን የሚል ነገር ተጽፏል ወይ መጽሐፍ ቅዱስ ላይ ምናምን ነገር ብሎኝ በዚህ መልኩ አላብራራሁትም። በእርግጥ ግን ያው ክርስቲያን ደቀ መዛሙርቱ ልክ በደፈናው ደቀ መዛሙርቱ ያልኩት ነው ማለት ሐዋርያቶች ይሁኑ እነዛኛው እንት ማለት ምዕመኖቹን ፈራ አላደረኩትም እንጂ አንስቼዋለሁ። ኦኬ ከዛ ውጪ እንትን ነበር ያለው ኢየሱስ አይሚን ማን ነው ኢየሱስ ክርስቶስ እኔ ክርስቲያን ነኝ ያለበት አለ ወይ ምናምን ነገር ብሎ ነበር። እሱንም ለመሄድ ሞክሬያለሁ። ትንሽ ስለኔ ሄድ ነው አይገላልዘ አይ መልካም እሺ። በሌላ ቀን ስታብራሪ ለይላቸው። ምክንያቱም አንዳንድ ሰዎች ትንሽ እንትን እንዳይሉ በተለይ ትርጓሜ ለውጥሽ ደግሞ ስታሳያቸው ደግሞ አሪፍ ነው። አንዳንድ ሰው ጋር በአንጾኪያ ክርስቲያን የተባሉት ሐዋርያት ናቸው የሚል ትክክል ያልሆነ መረዳት ስላለ
ለማን እንደተነገረ ለምን እንደተነገረ ለይተን ካልሰጠናቸው አንዳንድ ሰዎች ዝም ብሎ የተባለውን ሁሉ ይቀበላሉ። አንቺማ ታውቂዋለሽ። አይ ነው ግን በደንብ አድርጎ በደንብ ማብራራት ይፈልጋል። ኢየሱስ ክርስቶስ እኔ ክርስቲያን ነኝ፣ ኢየሱስ ክርስቶስ እኛ የክርስቶስ ተከታዮች ነን እያልን ኢየሱስ ክርስቶስ እኔ ክርስቲያን ያለበትን አምጣ። እንዴት ይሆናል? ኢየሱስ ክርስቶስ እኛ የክርስቶስ ተከታይ ነን። ክርስቲያን ማለት ባይዘዌ የክርስቶስ ተከታይ ማለት ነው። በቃ አለቀ። ክርስቲያን አስቀድመው የእግዚአብሔር ሕዝብ ይባሉ ነበረ። አስተውሉ። አስቀድመው በማን ምን ይባላሉ? የእግዚአብሔር ሕዝብ። ኦኬ፣ የእግዚአብሔር ሕዝብ፣ የእግዚአብሔር ሕዝብ። ኋላ ደግሞ ምን ተባሉ? እነዚህ የእግዚአብሔር ሕዝቦች ራሳቸው ክርስቲያን ተባሉ። ለምን? እግዚአብሔር በልጁ ተናገረ። አስቀድሞ በነቢያቱ ይናገር ነበረ፣ ኋላ ደግሞ በልጁ ተናገረ። በልጁ ስለተናገረን የአብ የሆነ ሁሉ የወልድ ስለሆነ ለአብ ለወልድ ለአብ የሚገባውን ሁሉ ለወልድም ስለሚሰጥ ስለዚህ በልጁ የተናገረን እግዚአብሔርን ያየው አንዳች ማንም የለም በእቅፎ ያለው ልጁ ተረከ እንደሚል፣ ስለዚህ በልጁ ስለተናገረን የልጁ ተከታዮች እንሆናለን ማለት ነው። የልጁ ተከታዮች እንሆናለን። ምክንያቱም እግዚአብሔር ለሕዝቡ ምን ስላደረገ? ልጁን ስለላከ ማለት ነው። ልጁን ስለላከ አብን አሳየንና ይበቃናል። ክርስቶስ ምን አለ? እስካሁን ድረስ ከእናንተ ጋር ስኖር እንዴት አላወቀኝም? እኔን ያየ አብን አይቷል ብሏል። ስለዚህ ያ አስቀድሞ እግዚአብሔርን ይከተል የነበረው ሕዝብ የተናገረው ነቢያቶቹ ላይ የተናገሩት ስለ ክርስቶስ ስለሚመጣው ስለ እግዚአብሔር ልጅ ነው። ስለዚህ ያ የእግዚአብሔር ልጅን ደግሞ እንከተላለን። ስለዚህ ምንድነን እኛ ማለት ነው? ክርስቲያኖች እንባላለን። ይሄ የተፈጥሮ ሃይማኖት የሚባል እንቆቅልሽ ወይ ደግሞ የተፈጥሮ ሃይማኖት የሚባል ተረት የለም። እኛ ጋር እንደምታውቁት የተፈጥሮ ሃይማኖት የሚባል የለም ሲጀመር። መጽሐፍ ቅዱስ ዮሐንስ ወንጌል ላይ ምን ይላል? ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ግን መንፈስ ነው ይላል። ከውሃና ከመንፈስ ልትወለዱ ያስፈልጋቸዋል ከማለቱ በፊት ከስጋ የተወለደ ስጋ ነው። በቃ አለቀ። የተፈጥሮ ሃይማኖት የሚባል ይህ ዝም ብሎ የመሸወጃ ድሮ የቀረ ማታለያ ትምህርት አሁን ላይ አይሰራም፣ በዚህ ትውልድ አይሰራም። የተፈጥሮ ሃይማኖት የሚባል እኛ ሮቦቶች አይደለንም። ከሆነ ማኒፋክቸሪንግ ተገጣጥመን የወጣን አይደለንም። የተፈጥሮ ሃይማኖት የሚባል የለም። ሃይማኖት ከእግዚአብሔር የተሰጠች ናት። ያችን ደግሞ ሃይማኖት ሰዎች በነፃ ፈቃዳቸው ይከተሏታል። በነፃ ፈቃዳቸው በእውቀታቸው ቀደመችው መንገድ ይመላለሳሉ። አንፈልግም ያሉት በንስሐ በትምህርት መመለስ ከቻሉ ይመለሳሉ። አይ በዛውን ቀጥላለን ካሉ ደግሞ የመጨረሻ ፍርዳቸው ነገ። በተረፈ እንደዛ ነው እንጂ እንደዛ ከሆነ ታዲያ ያለ ፍርድ ለምን አስፈለገ? ባይዘወይ አይደል እንደ ሩሂ የተፈጥሮ ሃይማኖት ካለ እንደ የተፈጥሮ ሃይማኖት ኦልሬዲ ካለ ፍርድ ለምን አስፈለገ? ገሃነም ለምን አስፈለገች? ኦልሬዲ ሲፈጥረን ሃይማኖት ሰጥቶ እምነት ሰጥቶ ከፈጠረን እንዴ ድራማ ነው እንዴ የምንሰራው? እንደዛ ብሎ ነገር የለም። የተፈጥሮ ሃይማኖት የሚባል ነገር የለም። እና ይህ ዝም ብሎ ሽጎዳ ነው። ሰውን በቃ እስቲ እንሸውደው። ሲጀምር በውሃ የሚታጠብ ሃይማኖት የለም። በውሃ የሚጠፋ ሃይማኖት አለ እንዴ? እምነት እስክሪብቶ ነው? ቀለም ነው? ስትጠመቁ እኮ በቃ ሙስሊም ሆናችሁ የሚባል ምንድን ነው? ስትጠመቁ ክርስቲያን ሆናችሁ ከመጠመቃችሁ በፊት ግን ሙስሊም ነበራችሁ። በጣም የሚያስቅ ነገር ነው። በውሃ የሚለቅ እምነት አለ እንዴ? እንዴ ላውንደሪ ነው እንደገባ ነው? እንደዛ እኮ አይደለም። በውሃ የሚለቅ ሃይማኖት የለም። በውሃ የሚጠፋ ሃይማኖት ምን ነው? መንፈሳዊ ነገር ነው። እምነት ምን ነው? ከእግዚአብሔር የተሰጠ መገለጥ ነው። ለቅዱሳን አንዴ ስለተሰጠች ሃይማኖት ነው የሚለው እንጂ በውሃ የሚጠፋ በውሃ የሚለቅ እንደዛ ከሆነማ ድሮም ሃይማኖት አልነበረም ማለት ነው አይደለም? ድሮም እምነት አልነበረም። ድሮም ከእግዚአብሔር የተሰጠ አይደለም ማለት ነው። እና ጥሩ ነው እንደው ከእግዚአብሔር የተሰጠውን ነገር በውሃ የምናራግፍ ከሆነ በጣም አሪፍ ነገር ነው። ተመስገን ነው። ስንጠመቅ ከእግዚአብሔር ያልተሰጠውን ነገር የምንጥልበት ከሆነ በጣም ጥሩ ነው። ግን እግዚአብሔር የሰጠውን እምነት በውሃ የሚለቅ አይደለም። ሰው በአፉ መስክሮ ይክዳል። በቃ በልቡ አምኖ የዘላለም ሕይወት ያገኛል። በአፉ መስክሮ ደግሞ ይክዳልም፣ በአፉ መስክሮ ደግሞ ይጸናልም ይድናልም። ስለዚህ እምነት የሚካደው በአንደበት በመመስከር ነው እንጂ በውሃ ምናምን እንደዛ አይደለም። እና በውሃ የሚለቅ እምነት የለም። እና እስልምና የተፈጥሮ ሃይማኖት ነበረውና የሚለው ነገር
እሱ በጣም የማያስኬድ ሎጂክ የማያስኬድ ትምህርትም ነው። አይ ቲንክ የራሳቸውም ኡስታዞች እንደዚህ የሚባል ትምህርት የለም እስልምና ውስጥ ውሸት ነው ብለው ሰምቻለሁ አፍሪካ ቲቪ ላይ። ኤኒዌይስ እሺ ብዙ አወራሁ፣ ይቅር በሉኝ። እግዚአብሔር ይስጥልኝ። ኧረ በፍጹም እንዴ ምንም ይቅር በሉኝ የሚባል ነገር የለም። ደስ ብሎ ነው እየተማርን ያለ ነው እና ቃልትን ያሰማልን፣ መንግስተ ሰማያትን ያወርስልን። ዲያቆንዬ ሌሽም ሌሎቻችሁ እህት ወንድሞች የምትጨምሩት አለ? ዲያቆን ሩሂ እና ነያብ ሊ ምናምን አላዛር እንዴት ናችሁ? ሎዛ እና ኤሎስ ነው የሚታየኝ። ከዛ ቤዝ ታች ያላችሁም ሁላችሁም እንዴት ናችሁ? እንዲ እንኳን አደረሳችሁ የሚባለው ሰንበት ሲሆን የሚስ ደህና ናችሁ ወይ? እንዴት ናችሁ? ዲያቆን እግዚአብሔር ቃለ ሕይወትን ያሰማልን። ሀሳቡ ላይ ጥያቄው ላይ ስላልነበርኩ ቀጥሉ። እኔ በጣም ትልቅ ነገር ነው ያደረግከው በዕለተ መድኃኒዓለም ስምን መቀየርህ። እስማ ሐሰትን ከፍ አድርጉት፣ ሐሰትን በዚህ አድርጉት የሚለው ነገር ዲያቆን ታላቁ ናቸው ያወጡት። ይህን ስም ታኦሪያ ሆነ በጣም ጥሩ ነው። እኔ በቃ ሐሰትን ወደ ላይ አድርጉት፣ ሐሰትን ከፍ አድርጉት ሲሉ እንዴ ሐሰትን ከፍ እናደርግ እንዴ ሐሰትን ከፍ አደረግ ተብዬ ደግሞ አሁን እያልኩ እና አሪፍ ነው፣ ጥሩ ነው፣ ገላገልከን። ወደኗል አዲሱ ስሙ ታኦሪያ። ጥያቄ ያለው አለ? ጥያቄ ያላችሁ ካላችሁ እነ ዲያቆን አሉ፣ ግቡና ጠይቁ፣ ተጠቀሙ፣ እድሉን ተጠቀሙበት። ክርስቲያንም ቢሆን ሙስሊምም ቢሆን ያ ጥያቄ ባይኖራችሁ ራሱ አይታች ያሉትን ነው። ጥያቄ ባይኖራችሁ ራሱ እንደዚህ ዲያቆን ስታገኟቸው እየፈጠራችሁም ቢሆን ጠይቁ፣ የምታውቁትንም ቢሆን ጠይቁ። በደንብ ግልጽ ያደርጉላችኋል ምናምን ፈጠራችሁ ጠይቁ። እመቤቴን የምሬን ነው። እርሶ ማለት ዲያቆን ሲያወሩ በጣም እንደዚህ አይነት ምክር አናበረታታ። ስምን ከጠየቅ በኋላ የመጣብን ይሄ እየፈጠራችሁ ጠይቁ። የኔ ወድ ደህና ዋላችሁ? እንዴት ናችሁ? እግዚአብሔር ይመስገን። ጽዮን እንዴት ነሽ? ሰላም፣ እግዚአብሔር ይመስገን። ዲያቆን ስላገኘው ደስ ብሎኛል ዛሬ። አትይም? እሺ እላለሁ። ጠይቂ። ስለ መቁጠሪያ በጣም እየጨቀጨቁኝ ነበረ፣ ግራ ገብቶኝ ነበረ። እሱን ለመጠየቅ ነው። መቁጠሪያው ለምን እንደሚጠቀሙ ነው። ማናቸው ጨቀጨቁሽ? በጣም መነኮሳት ናቸው? አይ ጴንጤዎች ናቸው። አባቶች ናቸው። በቃ ምን ይሰራላቸው? አካል ጸልዩ። መቁጠሪያ ባይዘዌ ይኸውልሽ አንድ ነገር ልንገርሽ። ለምሳሌ አሁን እኔ ስለ መቁጠሪያ ንገሪኝ ካልኩኝ ወይ ለሆነ ነገር ልጠቀምበት ፈልጌ ነው። ፕሮቴስታንት ግን ስለ መቁጠሪያ ከጠየቀሽ አንደኛ ምን ሊያደርግበት ማለት ምን ለምሳሌ ምንድን ነው ግን እንመልስ፣ ችግር የለውም። ለምንድን ነው በመቁጠሪያ የሚጋረፉት? ለምንድን ነው በመቁጠሪያ እንትን የሚሉት? መቁጠሪያ ምን አስፈለገው እያሉ ስለነበረ ጥሩ። እሺ በመጀመሪያ መቁጠሪያ አሁን አዳዲስ ነገር መጣና ለምእመናን ምናምን በቃ ምእመናን እንዲይዙት በቤተክርስቲያን አይፈቀድም። ምክንያቱም በራሱ መቁጠሪያ ጸሎት ማድረጊያ ነው። ጊዜው ማርነ ክርስቶስ የተባለ ኪራይ ላይ ሲሆን እየተባለ መነኮሳት ሪማይንድ የሚያደርጋቸው ነው። መነኮሳትን የሚያስታውሳቸው ለጸሎት እንዲተጉ በእጃቸው ላይ ስላለ ያንን ሀሳባቸውን በደንብ ሰብስበው ህሊናቸውን ሰብስበው በጸሎት በነገራችን ላይ የህሊና ጸሎት የሚባል አለ፣ የንባብ ጸሎት አለ፣ የቃል ጸሎት እየተባለ የተለያዩ ጸሎቶች አሉ። ታውቂያለሽ? ለምሳሌ የንባብ ጸሎት ምንም ጸሎት መጽሐፍ ይዘን የምናነበው ይሄ የንባብ ጸሎት ይባላል። ሁለተኛው ደግሞ በቃላችን የምናደርሰው ጸሎት ደግሞ አለ። በአርሞ ወይ በድምፃችን የምናደርሰው ጸሎት አለ በቃላችን ይዘን። ስለዚህ ብዙ ጊዜ በለሆሳስ ለብቻቸው ሲሆኑ በጸሎት እንዲተጉ። ምክንያቱም መነኮሴ ከጸሎት ህይወት መታጎል የለበትም። ምክንያቱም ልጅ የለው፣ ሚስት የለው፣ ውርስ የለው፣ ቤት የለው፣ ስራ የለው፣ ክላኪን ክላካውት አያደርግም፣ ደሞዝ እንደዚህ የለም። በቃ ስራው ማገልገል፣ መጸለይ፣ ለህዝቡ ለራሱ መጸለይ፣ መጾም፣ ስለ ምድሪቱ መጸለይ፣ መጾም፣ ከዛ ደግሞ ስራ መስራት፣ ተግባር እድ ማድረግ፣ በእነዚህ መትጋት አለበት ዴይሊ። ስለዚህ ከጸሎቱ ማቋረጥ ስለሌለበት ያን መቁጠሪያ ይጠቀማሉ ማለት ነው። ይሄ መቁጠሪያው ግን ለምሳሌ የቅዱስ ጳውሎስ ጨርቅ
የሐዋርያት ሥራ ምዕራፍ 19 ላይ የቅዱስ ጳውሎስ ንጽህናው፣ ቅድስናው፣ መንፈሳዊነቱ ለጨርቁም ተርፋ ነበር። እሺ ለጨርቁም ተርፎ ነበር። ምክንያቱም ይላል የሐዋርያት ሥራ ምዕራፍ 19 ላይ የቅዱስ ጳውሎስን ጨርቅም ከላዩ ላይ እየቀደዱ እየወሰዱ አጋንንት ላይ ሰይጣን ያለበት አጋንንት ያደረበት ሰው ላይ ሲያስቀምጡት አጋንንቱ እየጮጣ ነበረ። አሁን የቅዱስ ጳውሎስ ልብሱ የለበሰው ልብስ ከሆነ ጨርቅ ናት እኮ፣ ግን የክርስቶስ ኃይል ይገለጥባታል። ስለዚህ የቅዱስ ጳውሎስ ቅድስናው፣ ንጽህናው ለልብሱም ተርፏል ማለት ነው። በረከት ሆኗል ማለት ነው። ህዝቡ የሚጠቀምበት ሆነ ማለት ነው። መቁጠሪያንም ብዙ አባቶቻችን በጸሎት የበቁ መንፈሳውያን የሆኑ መነኮሳት በበረቱበት ቁጥር በዛ ኃይለ ክርስቶስ ይገለጣል። የእግዚአብሔር ኃይል ይገለጣል። የእግዚአብሔር ኃይል በወደደው ነገር ላይ ክብሩን ይገልጣልና፣ ስለዚህ ከዛ የተነሳ አባቶቻችን የክርስቶስን መከራ ግርፋት ለማስታወስ ማረነ እግዚኦ ማረነ ክርስቶስ እያሉ ኪራይ ላይ ሰውን እያሉ ራሳቸውን በዛ ትንሽ ገረፍ ገረፍ ያደርጋሉ። ይሄ ግን በቃ እንደዚህ አድርጉ የሚል ስርዓት ተሰርቶ በቃ እንዲህ መሆን አለበት የሚል ነገር ሳይሆን ክርስቶስን የሚያስታውሱበት መንገድ ነው። አባቶቻችን በጸሎቱ የሚያስታውሱበት መንገድ ነው። ራሳቸውን በዛች ነካ ነካ በማድረግ ደግሞ ህማሙን ግርፋቱን የሚያስቡበት ነው። ይሄ እኔ ምእመን ቤተክርስቲያን ይሄን ነገር ለምእመን አልሰጠችም የምለው ከምን አንጻር ነው? የመነኮሳቱ ህይወትና የምእመኑ ህይወት የተለያየ ነው። ሰው እንትን አይደለም። እንዴት ልበላችሁ? አንዳንድ ሰው በቃ ጥቅልል አድርጎ ምናምን እንዲታይ ለታያታ የሚያደርገው አላላያችሁ? በቃ ሰው እንዳየው ወረረ ይሄ ጸሎተኛ መጣ፣ ኧረ በስመ አብ በቃ ዝም በሉ። እንደዚህ የሚባል ነገር የለም። የታይታ ጉዳይ አይደለም። መቁጠሪያ ምንድነው? ቪዲዮ ደቅነን ቪዲዮ አስተካክለን ዙሙን አድርገን ፒክስል ፊልተር አድርገን ሰው እንዲያይን አድርገን አይደለም። አያችሁ? ይሄ ስላልገባን የምናደርገው ነገር ነው። ስለዚህ እንደ አጠቃላይ መቁጠሪያ አባቶቻችን የሚጠቀሙት ከዚህ አንጻር ነው ማለት ነው። ጸሎትን ያስታውሳቸዋል፣ በጸሎት እንዲተጉ ያደርጋቸዋል። እግዚኦ ማረነ ክርስቶስና በኪራይ ላይ ሰውን እያሉ ስለ ቅዱሳን ለማረን እያሉ ጸሎት ይጠቀሙበታል። ከንባብ ጸሎት ውጭ የቃል ጸሎት ማድረግ ያድርገው ይጠቀሙበታል። ልክ የንባብ ጸሎት ላይ መጽሐፍ እንደምትጠቀሚው ለቃል ጸሎት ደግሞ የመቁጠሪያን ደግሞ አባቶቻችን ይጠቀማሉ ማለት ነው። ከዛ ደግሞ ራሳቸውን ሻጥ ደግሞ ገረፍ ሲያደርጉ ደግሞ የክርስቶስን ሕማሙን መከራውን እያሰቡ ስለኔ ተገረፍክ፣ ስለኔ ደማህ፣ ስለኔ 40 ጊዜ። በነገራችን ላይ ክርስቶስን 40 ብቻ አይደለም የገረፉት። ይሄን እንድታውቁ ፈልጋለሁ። ክርስቶስን 40 አይደለም የገረፉት። 40 ሲቀረው አንድ እያስቀሩ ይገርፉት ነበር። ይገርፉታል። ልክ 40 ሊደርስ ሲል ግን ያቆማሉ። ከዛ ያቆማል። 39 ጊዜ ይገርፉትና ማለት ነው 40 ደርስ ሲል ልክ ያቆማሉ። ለምንድን ነው የሚያቆሙት? አንድ ብለው ለመጀመር ማለት ነው። ኪራይ ላይ ሰውን የሚለው 41 ጊዜ አይደለም የምንለው። ሩሂ በቪዲዮ ስለወጣሽ በቃ አንቺን ስም መጥራት ይመቻል። ሌላውም ስለተደበቀ ምንም ማድረግ አልችልም። ኪራይ ላይ ሰውን የምንለው 41 ጊዜ የምንልበት ምክንያት ለምንድን ነው? ጌታ ሆይ 40 ሲቀር አንድ ስትቀር ጽዮን 41 ሊሆን ምንድነው 40 ሊሆን አንድ ስትቀር ገረፉ እንደ አዲስ። ስንት ጊዜ ነው የገረፍን እንዴ? 40 ደረሰ እንዴ እያሉ እያላገጡ እያሾፉ ጌታን 40 ሊደርስ ሲል እያቆሙ እንደ አዲስ አንድ ብለው እየጀመሩ አሁን እያሉ ስንት ጊዜ ገረፉት? 6606 ጊዜ ገረፉት። አጥንቶቹ እስኪታዩ ድረስ ገረፉት ጌታን። 40 ጅራፍ ገረፉት ሲባል 40 እንዳይመስላችሁ ማለት ነው። ኪራይ ላይ ሰውን የሚለውም የወጣው ከዛ የተነሳ ነው። 41 ጊዜ የምንልበት ምክንያት ጌታ ሆይ ትርፍ እያስተረፉ እያላገጡ እያሾፉ ገረፉ እየደጋገሙ ያልን የምናስብበት ነው። እና ጽዮንዬ ቪዲዮሽን መዝጋታውን ትችላለሽ። የኔ እናት እናመሰግናለን ብቅ ስላልሽ። ያው ስራ ቦታ ስላለሽ ኮርኒሱ ምኑ እያየን ስለሆነ ከዚህ አንጻር ነው አሁን መለስኩልሽ። አሁን እኔም ብያለሁ አያቴም ለጸሎት ነው የምትጠቀመው። የኔ አያት አሁን ቅድመ አያት ነበረች፣ ሞለክሴ ነበረች። ከዛ አያቴ የምትጠቀመው ለጸሎት ነው ለሌላ ነገር አይደለም ስላቸው፣ አይደለም በሱ ላይ መተት ተደርጎበት ነው በመተት ነው እኔ ራሴ ይዤው ነበረ ምናምን ብሎ ሲከራከረኝ፣ ጭራሽ ደግሞ እንደው ጴንጤ አረግሻለሁ ምናምን ሲሉኝ አረጋችሁኝ እንደ ብዬ ትቼ ወጣሁኝ። እኔም ነግሬያቸዋለሁ ለጸሎት ነው የሚጠቀሙት። አያቴ ብታያቸው፣ አባቴ ብታያቸው፣ ወንድሜ ብታያቸው፣ ከንፈር ወዳጅ ብታያቸው እነሱ ጋር አያዳምጡሽም። እነሱ ዝም ብለው አንቺን ከዛ ነገር በቃ መጥፎ ነገር እንዲኖርሽ ማድረግ ነው አላማቸውና
አሁን አንቺስ ማስረዳት ያለብሽ አያቴ ብለሽ መጀመር ያለብሽ። አሁን ላይ የሆነ ጥያቄ ስጠይቅ በእምነቴ ከሩህ አይደለም የምጀምረው፣ ወይ ከጨውን አይደለም የምጀምረው፣ ወይ ደግሞ ከቅምቅም አያቴ ወይ ከቅድመ አያቴ ወይ ከሚስቴ ከልጅ አይደለም የምጀምረው። ጥያቄ ስንጠየቅ የመጀመሪያው መመል በተለይ እምነታችን የተመሰረተ ነገር ከሆነ መጀመሪያ ቆይ ይሄን ነገር በቤተክርስቲያን በስርዓተ ቤተክርስቲያን በቀኖና በቅዱስ ትውፊት በዶግማ እንዴት ነው በቤተክርስቲያናችን የምንማረው የሚለውን አንቺም አንዴ ጠቀመሽ ያልሽው አሁን በመነጋገራችን ጠቀመሽ። ያልበዚያ ግን አሁን እንደዚህ ባናገር ኖሮ አያቴ እንዳስተቀጥያለሽ ማለት ነው። አያቴ የሚለው መልስ ደግሞ ብዙ አሁን ላይ ብዙ እንትን አይልልሽም እና ግን መማሩ ባይዘው ዩቲዩብ ላይ እኮ ጥሩ ትምህርቶች አሉ። ምን በደንብ አድርጎ እንዴ እንትናም ራሱ ባይዘው ማን ነው አቤል አቡና አይደለ? ፕሮቴስታንት ወንድማችን አቤል አቡና የሆነ ቪዲዮ አይቻለሁ። አይታችኋል? እሱ ቪዲዮ ታስሮ ከሆኑ አባት ጋር ታስሮ እስር ቤት እና እሳቸው ሌሊት እየተነሱ በመቁጠሪያ እየቆጠሩ ራሳቸው በዛች መቁጠሪያ ጀርባቸው ነካ ሲያረጉ አይቷል። እና ጠጋ ብሎ ጠየቃቸው። ጎበዝ አቤል አቡና ጠጋ ብሎ ጠይቃቸው እና ሲጠይቃቸው የመለሱለት መልስ በጣም የሚገርም መልስ ሰምቶ በፊት አሁን እንዳልሽው አንቺ ጴንጤዎቹ የነገሩኝ መተት ምናምን ብለው ነበር የነገሩኝ። ከራሳቸው ከመነኩሴው ከኛ አባት ግን ከባለቤቱ ስሰማ ግን በጣም ነው የደነቀኝ። ክርስቶስን እማሙን ግርፋቱን ለማስታወስ የሚጠቀሙበት እንደሆነ ሲነግሩኝ በጣም ነው የገረመኝ እያለ የመሰከረበት ቪዲዮ አይቻለሁ። እና የሽ በቃ መጠየቁ በጣም በተለይ ቤተክርስቲያን መጠየቁ በጣም አሪፍ ነገር ነው ለማለት ነው። እና በርችልን ጽዮንሻ፣ እናመሰግናለን። እግዚአብሔር ይስጥልን ሁላችሁንም። እግዚአብሔር ያክብረ ስላብራራ አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ። እሺ ጽዮን እናመሰግናለን። ዲያቆንዬ ቃሎትን ያሰሙልን፣ ስሙት ይወርስልን። በክርስቶስ አምላክነት ላይ ጥያቄ ካላችሁ ግቡ። በጣም ልንማርበት በጣም ሁሌ አዲስ የሚሆንብኝ ቶፒክ ነው። ቱ ቢሆንስ ቶፒክ እና ግቡ። ማን የሚለው ዋይ ኤንድ ዋይ አለሽ? ሴት መሰልሽኝ ካልተሳሳትኩ። ዋይ እግዚአብሔር ይመስገን። እንዴት አለሽ? እግዚአብሔር ይመስገን። አንድ ጥያቄ አለኝ ለመዝሙር ያለ። በነገራችን ላይ ብዙ ንግግር አልችልም፣ ግን የሆነች ቪዲዮ አይቼ ነው ሙስሊሞች የፖስቷት እና ኢየሱስ ክርስቶስ ስለ ቀጣይ አቅም ምናምን ድረስ እንትን የሚል ጥቅስ አለ። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ በለሷ ሄደና ምንም ፍሬ አላገኘባትም እና ረገማት የሚል የዚህ ትርጓሜ እንዲመልስ እንፈልጋለን። ከይቅር በጣም አሪፍ አነጋገራችንን ብለሽ ከባድ ጥያቄ ጠየቅሽ። በጣም ጎበዝ። አነጋገር ደግሞ ትችያለሽ። አልችልም አትበይ። በነገራችን ላይ አልችልም አትበሉ እህቶቼ። አልችልም ያደክማችኋል። ኦኬ አልችልም የሚባለው ኃጢአትን መስራት በቃ ኃጢአትን አልሰራም፣ መዝፈን አልችልም፣ መደነስ አልችልም፣ መዘሞት አልችልም፣ መዳት አልችልም በሉ እንጂ ለመልካም ነገር አልችልም አትበሉ። አልችልም ያደክማችኋል። ኦኬ በቃ መንፈሳዊ ነገር ኃይልን በሚሰጠኝ በክርስቶስ ሁሉ እንችላለሁ ብሏል ቅዱስ ጳውሎስ። እና አልችልም የሚለው ዓለማዊ ህይወታችሁንም ያበላሸዋል። በዚህ እንኳን መንፈሳዊ ህይወት አይደለም በእግዚአብሔር ሁሉን እንችላለን ብላችሁ በርቱ። የሆነ ምንድነው ኮንፊደንሳችሁን አትጡ። ክርስቲያን እህት ብርቱ ናት። ሴት ክርስቲያን በጣም ጀግና ናት። በይዘው በእግዚአብሔር ላይ ትምክቷን አድርጋ በክርስቶስ ላይ መደገፏን አድርጋ በክርስቶስ ደፋር ናት፣ በእግዚአብሔር ደፋር ናት። ደፋር ናት ስላችሁ ለምንድን ነው? ለመልካም ስራ፣ ለብርቱ ነገር፣ ለመንፈሳዊ ነገር በጣም በጣም ብርቱ ናት ክርስቲያን ሴት። ስለዚህ በርቱልን፣ ድክምክም እንዳትሉ አደራ። እሺ ድክምክም እንዳትሉ፣ እኔ በቃ እንዳትሉ፣ መበርታት አለባችሁ። አንድ ቀን በሌላ ቀን ይሄን በሰፊው ሩህ ይጋበታሉ። ምንድን ነው እህቶቻችን እኔ ኮልታፋ ነኝ ስትሉ ነገር ትዝ አለኝ። ይቅር ኦኬ ልንገራችሁ። በሰንበት ትምህርት ቤት እያለን አንድ ልጅ መጣ። አዲስ አበባ ነው። ከዛ በኋላ እና ፕሮግራም ራ ሲባል እኔ ኮልታፋ ነኝ ይላል። ይሄ ልጅ አለን በቃ ወይኔ ትህትና በቃ ሊጨርሰን ነው። በጣም በቃ ደስ አለን ትህትን ነው። በሌላ ቀንም እንደዚሁ ና እስቲ ጸሎት አድርግ ሲል እኔ ትል ነኝ እንቴ
ወይ ይሄ ልጅ በቃ በጣም ክርስትና የገባው ነው ብለን በጣም ደስ አለን። በሌላ ቀንምና በቃ ስቲችን ነገር ደግሞ አድርግ ስንለው ኧረ እኔ ጭንጋፍ ነኝ ይላል። ወደ መጽሐፍ ቅዱስ የተጠቀሱትን ነገሮች ሁሉ እየወሰደ ለራሱ ያደርጋል። አፈር ነኝ፣ ትቢያ ነኝ፣ ጭንጋፍ ነኝ፣ እኔ ኮልታፋ ነኝ እያለ በቃ በደንብ አድርጎ እንትን አለን። በጣም ግራ ገባን። ከዛ በኋላ ምን አለን እኛ የሰንበት ትምህርት ቤቱ መሪ በጣም ብልህ ነበረ እና ምን አለው አንድ ቀን ጠበቀና ልክ ሲመጣ ምን አለው እና አንተ ምንድነው እኔ እንዳልኳችሁ ምንድነው ጭንጋፍ ነኝ ብሏል እና እስቲ አንተ ጭንጋፍ ዛሬ አንተ ነህ ፕሮግራም ምትራ ይለዋል። እንዴት እንዲህ ትለኛለህ? እንዴት ትሰድበኛለህ? እኔ ነኝ ጭንጋፍ? እኔ ነኝ ጭንጋፍ? እሺ ሁለተኛ እንደዚህ እንዳትናገረኝ ብሎ ቁጭ። አያችሁት? ለካ ያቺ ሁሉ ትህትና የውሸት ነበረች። ለካ ያቺ ሁሉ እኔ ትል ነኝ፣ እኔ እንዲህ ነኝ፣ እኔ እንዲህ ለካ ውሸት ናት። በዛ ነኝ ባለበት ነገር ሲጠራ በከፋው፣ በጣም ከፋው፣ በጣም አዘነ፣ ተቆጣ። እና አያችሁ የውሸት ትህትናም እንዳያረግብናል አንዳንዴ። ዝም ብለን በቃ እኔ ደካማ ነኝ፣ እንዲሆን ኃጢአተኛ ነኝ። አሁንን እኮ አሁን ደካሞች ነን። ኦኬ ይሄ ማለት ግን ልፍስፍስ ነን፣ በቃ ምንም የለንም፣ እንዲሁ ጽድቅ የለንም ማለትም አይደለም። እና እህቶቼ በህይወታችሁ ደካማ ነኝ እያላችሁ አዎ በእግዚአብሔር ፊት ጸሎት ስናደርግ ደካማ ልጅህን ማረኝ እንላለን። በተረፈ ግን ለመንፈሳዊ ነገር፣ ለመልካም ነገር፣ ለጥሩ ነገር በቃ እኔ አልችልም፣ እኔ ደካማ ነኝ እንዳትሉ። ጠንከር በሉ፣ ብርትት በሉ። ኦኬ በጣም ብዙ አርአያ የሚሆኑ በመጽሐፍ ቅዱስ በጣም ለእናንተ ምሳሌ የሚሆኑ እህቶች እናቶች አሉ ማለት ነው። እሺ ትርጓሜ ጋር እንምጣ። እንግዲህ የጠየቅሽን ጥያቄ በማቴዎስ ወንጌል ምዕራፍ 21 ቁጥር 19 ኦኬ ላይ የሚገኝ ነው። ምን ይላል? በመንገድ አጠገብ በለስን አይቶ ይላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 19 በመንገድም አጠገብ በለስን አይቶ ወደ እርሷ መጣ፣ ከቅጠልም ብቻ በቀር ምንም አላገኘባትምና ለዘላለሙ ፍሬ አይገኝብሽ አላት። በለሲቱም ያን ጊዜ ደረቀች ይላል። ኦኬ ብዙ ጊዜ የሚነሳው ነገር ምንድነው? ይቺ በለስ ፍሬ አለማፍራት ፍሬ የሌላት መሆኗን ጌታ አያውቅም ነበር እንዴ? አያውቅም እያሉ ሙስሊሞች ለማሾፍ ሲሞክሩ ሰማለው። እንግዲህ መጽሐፍ ቅዱስን እንደ እስልምና መነጽር፣ በእስልምና አይን፣ በእስልምና አእምሮ ጆሮ አዳምጣለሁ የሚል ሰው እንደዚህ አይነት ችግር ውስጥ ይገባል። እሺ ትርጓሜ በደንብ መጠቀም መቻል አለብን። ይሄ ትርጓሜያችን ነው። እንዲሁም ወደዚህ ልግባና ብዙ ወርድ ኦፍ ጋድ ጽዮን። እሺ እዚህ ላይ ማለላችሁ የኔ የቴሌግራም ግሩፕ ላይ ትርጓሜ ያለላችሁ ከዚህ ጋር ይኸው እዚህ ጋር እነዚሁላችሁ የማርቆስ የሉቃስ ቆስቲ ይሄን ነገር መብራት ላብራ። ቆይ ኦኬ እሺ ይታያል ወይስ አይታይም? ይታያል። እሺ የምናየው ማቴዎስ ወንጌል ነው። የማቴዎስ ወንጌል ምዕራፍ 21 ቁጥር 19 ነው የምናየው። እሺ ይሄው ትርጓሜው እንዲህ ይላል። የማቴዎስ ወንጌል ምዕራፍ 21 ቁጥር 19 እሺ እንስቲ አሁን ሙስሊሞች ይመጡና ክርስቶስ አያውቅም ነበር እንዴ? ዛፏ ምን አረገች? ልክ ለዛፏ የሚጨነቁ መስለው ዛፏ ምን አረገች? ለምን ተረገመች? ሰው አላሁ አክበር እያለ አንገት ሲያርዱ ሳውዲ አረቢያ ምን አረገ? እንዲያው የሰው አንገት መቅላት ብሎ አይጠይቁም ወገኖቻችን። እኔ ሳውዲ ሀገር ኖሬያለሁ 1-2 ዓመት እና አንገታቸው ሲቆረጥ ብዙ ሰዎችን አበሾችም አይቻለሁ። ከዛሬ 11-12 ዓመት በፊት ነው የምነግራችሁ። እና የዛን ሰዓት የሰው አንገት መቆረጥ ግድ ያላለው ወገኖቻችን ሙስሊሞች ዛፏ ግን ምን አርጋን ይላሉ ማለት ነው። እና በጣም ነው የሚያስቀኝ። ኤኒዌይስ ግን እስቲ እንያው። እሺ ትርጓሜያችን ምዕራፍ 21 ቁጥር 19 እንዲህ ይላል። በጣም ብዙ ስለሆነ ከነ ትርጉሙ የተቀመጠ ስለሆነ አንዴት አገሽኝ። እሺ እህታለ
የማቴዎስ ወንጌል ምዕራፍ 21 ቁጥር 19 በለስ የተባለችው ምንድናት? ጌታስ ምን ማለቱ ነው? ፍሬ አይገኝብኝ ሲል ምን ማለቱ ነው? በበለስ የተመሰሉ እነማን ናቸው? በመጽሐፍ ቅዱስ ክርስቲያኖች በበለስ የተመሰሉበት ክፍል አለ። እስራኤሎች በበለስ የተመሰሉበት ክፍል አለ። ኦኬ በለስ የሚባል በመጽሐፍ ቅዱስ ሲገኝ እንዴት ነው የሚፈታው የሚለውንም አብረን እንድናይ ነው እና ደግሞ በዛ ላይ ትርጓሜም እንድታውቁ ነው። ትርጓሜም በዛው እንዴት እንደምንጠቀም እንድታውቁ ነው። እሺ የማቴዎስ ወንጌል ምዕራፍ 21 እየደረስኩኝ ነው። ከራሴ መናገር ስለማልፈልግ ነው። እሺ ከራሴ መናገር ስለማልፈልግ ነው። እሺ ነጭ ውሸት ትናገራለህ የምትሉ እየፈለኩ ለእናንተ መልስ ልመልስ። ይህን ሰሞን እንኳን እንዲገደሉ እንዲታረዱ በሳውዲ የተፈረደባቸው ሰዎችን ብፁዕ አባታችን ወጥተው ይለቀቁ እባካችሁ ምህረት አድርጉላችሁ ሲሉ አላያችሁም እንዴ? ሳውዲ ሀገር ሰው አይገደልም ልትሉኝ ነው? በግድ በመግደል አይቀጣም ልትሉኝ ነው? ተው። ጅዳ፣ ደማም፣ ጣይፍ፣ መካ ዞር ዞር ብዬ ለመኖር ሞክሬያለሁ እና ብዙ አታናግሩኝ፣ ትዝታዬን አታምጡብኝ። እሺ ይኸው ምዕራፍ 21 ደርሻለሁ። ይኸው ምዕራፍ 21 ቁጥር 19 እንዲህ ይላል። እሺ እናንብበው። ይኸውልሽ ምን ይላል? ወርእየ ዕፀ በለስ በፍኖት ይላል። በመንገድ ዕፀ በለስን አየ። ይኸው በመንገድ ዕፀ በለስን አየ። ወሆረ ሀቤሃ ይንሳ ፍሬ እምኔሃ አላት። ፍሬ ባገኘባት ብሎ ወደ እርሷ ወአልቦ ዘረክበ ውስቴታ ይላል። ከቅጠል ብቻ በቀር ግን ፍሬ አላገኘባትም። ወይቤ ላይ ይኩን እንግዲህ ወዲህ ለዘላለም ፍሬ አይገኝብሽ ብሎ ረገማት ይላል። ኦኬ ያን ጊዜ ፈጥና አንድም በምትለመልምበት ጊዜ ደረቀች። ኦኬ ሀተታ ይላል ማብራሪያሹ ሀተታ። በማርቆስ እንደተዘገበው ይልና ለበለስ ይላል ሊቁም እስመ መዋዕል ክረምት ውእቱ ይላል እንደሌለ ያውቅ የለም ቢሉ ይኸው የሙስሊሞቹም የብዙ በተለይ ሙስሊሞች ጥያቄ ማለት ነው። እንደሌላት እኮ ያውቃል ትላላችሁ፣ እዚህ ጋር ግን አያውቅም ብለው ሙስሊሞቹ አሻሉ። ተርጓሚያችን ግን ይላል እንደሌለ እኮ ያውቅ የለም ቢሉ እንደዳረ በኩሩ በለስ አይታጣም ብሎ ያውቅሉ እንደሌለ ያውቅ የለም ቢሉ አላዋቂ ስጋ እንደተዋሃደ ለማጠየቅ አላዋቂ ስጋ እንደተዋሃደ ፍጹም ሰው መሆኑን ለማጠየቅ። እሺ ሚት አድርጉልኝ። አላዋቂ ስጋ ይላል። እሺ እዚህ ጋር አላዋቂ ስጋ ገንዘብ ያደረገው ስጋ ፍጹም ሰው መሆኑን ለማጠየቅ ለማሳየት ኦኬ እንጂማ ክርስቶስ በሰው ልብ ያለውን ሁሉ ሰዎች ይነግሩት አያስፈልገውም። በልባቸው ያለውን ሁሉ ያቅባቸው ነበር ይላል መጽሐፍ ቅዱስ። ታውቂያለሽ። ለምሳሌ ፈሪሳውያን፣ ሰዱቃውያን የተለያዩ መጥተው የሆነ ጥያቄ ሲጠይቁት ጌታ በልባቸው ያለውን ስለሚያውቅ ብሎ ይናገራል። እሺ በልባቸው ያለውን ደግሞ ሲያቅባቸው ማንም ሊነግረው አያስፈልግም። ለምሳሌ መሐመድ የሰዎች ወሬ እየሰማ ነበር። አንዳንድ ነገር የሚያውቀው ጆሮ ተብሎም ይጠሩታል አይደል? ክርስቶስ ኢየሱስ ክርስቶስ ግን ማንም ስለ ሰው የሰውን ነገር ሊነግረው አይገባም። አይገባም። እርሱ በሰዎች ያለውን ያውቃል። ታዲያ እዚህ ጋር አያውቅም ነበር? አዎ ያውቃል ጌታችን። ግንስ ፍጹም ሰው አላዋቂ የሆነውን ሰውነት ገንዘብ ማድረጉን ለማሳየት ይኸው አላዋቂ ስጋን እንደተዋህደ ለማጠየቅ አኮ ኢየአምሮ ህቡአት አለ። እሺ አንድም አውቃለሁ ብሎ ስራውን አይተውምና። እሺ አንድም አውቃለሁ ብሎ ስራውን አይተውምና። አዎ በለሲቷ ፍሬ እንደማታፈራ ያውቃል። ግንስ እግዚአብሔር ለምሳሌ አውቃለሁ ብሎ ኦኬ አስቀድሞ እግዚአብሔር ሁሉን ያውቃልና ብሎ ሊያደርግ የፈለገው ነገር ይተዋል? አይተውም። እሺ ሊያደርግ የፈለገውን ነገር የሚከለክለው የለም። አስቀድሞ ስለሚያውቀው እኮ በቃ አንልም። አየሽ። ስለዚህ ምን ይላል እዚህ ጋር? አውቃለሁ ብሎ ስራውን አይተውምና በዚያው ስራውን ለመስራት አንድም ይላል ይኸው ሰው በሆነ ጊዜ ሰው ሆኖ ሲያስተምር ከሰው ፍቅር ተራበ። አሽ ትርጓሜው ሌላ ትርጓሜ ደግሞ ይህች በለስ የተመሰለችው ደግሞ በሰዎች ፍቅር ትመሰላለች። እሺ ምን ይላል? ይኸው ሰው በሆነ ጊዜ ሰው ሆኖ ሲያስተምር ከሰው ፍቅር ተራበ።
ወርእየ ዕፀ በለስ እስራኤልን በኢየሩሳሌም አገኘ በለስ ዘይቤ ቤተ እስራኤል እምንቱ እንዲል በበለስ የተመሰለች ቤተ እስራኤል አይሹ እዚህ ዮሐንስ ወንጌል ምዕራፍ 1 ላይ ወደ እርሱ ወደ ሆኑት መጣ፣ ወደ ወገኖቹ መጣ፣ የገዛ ወገኖቹ ግን አልተቀበሉትም። አይሹ እስራኤልን ከሩቅ አይቶ አለቀሰላ ክርስቶስ። አንቺ ነቢያትን የምትገይ፣ አንቺ ነቢያትን የምታሳድጂ ልፈልግሽ በብዙ መልኩ መልጣ፣ አንቺ ግን ልብሽን አደነደንሽ። አይሹ ፍሬ ሊፈልግባት ብዙ እግዚአብሔር በነቢያቱ ፈለጋት፣ ኋላም በብዙ ነገር ፈለጋት። ልቧን ግን አደነደነች። ማ እስራኤል በበለስ የተመሰለች እስራኤል ፍሬ ሊፈልግባት መጥቶ ፍሬ ያልተገኘባት እስራኤል። ኦኬ። ስለዚህ ምን ተባለ? ይኸው ወሬ ዕፀ በለስ እስራኤልን በኢየሩሳሌም አገኘ በለስ ዘይብ የቤተ እስራኤል እምንቱ እንዲል ወሆረ ሀቢሃ ሃይማኖት ምግባር ባገኘባቸው ብሎ ሄደ፣ አላገኘባቸውም። ዘእንበለ ቁጽል ባህቲታ ይላል። እስራኤል ከመባል በቀር እስራኤል መባል ብቻ ነው እንጂ ወይቤላ ይኩን እንክፍሬ ደግ ሰው እንዳይገኝብሽ ብሎ ረገማት። አይሹ ፍሬ ቢፈልግባት ፍሬ አጣባት። ስሙን ብቻ ይዛለች እስራኤል የሚል ምን የእግዚአብሔር ሕዝብ የሚል አለ። ግንስ ምን የለባትም? ፍሬ የለባትም። እስራኤልም ፍሬ ይጠበቅም ፍሬ ይፈልግባቸው ነበር። ስሙን ይዘውታል የእግዚአብሔር ሕዝብ የሚል ግን ፍሬ አልተገኘባቸውም። ስለዚህ ይኸው ያን ጊዜ ደግሞ ሰው ጠፋ። ምንም እስጢፋኖስ፣ ጳውሎስ፣ ኤጲፋኖስ 14,000 ከ4,000 ሰማዕታት ሕፃናት የተገኙ ከእስራኤል አይደለም ቢሉ ከኒህ በቀር ሲል ነው። አንድም መልስ ኦሪትን በዚህ ዓለም ሰፍና አገኛት ወሆረ ሀቢሃ ፈጻሜ ሕግ ተባለ ወአልቦ ዘረክበ ዘእንበለ ቁጽ ፍጻሜ ሕግ ከመባል በቀር ድህነት አላደረገባትም። ይህ ሁሉ ፍቻ አለው። ወይቤላ ኢይኩን ፍሬ በአንቺ ድህነት አይደረግ አላት። አንድም ወሬ ዕፀ በለስ ብለህ መልስ የበለስ ቅጠል ሰፊ እንደሆነ ይላል። ይኸው የበለስ ቅጠል ባይዘወይ በጣም ሰፊ ነው። ዕፀ በለስ ብለህ መልስ የበለስ ቅጠል ሰፊ እንደሆነ ኃጢአትን በዚህ ዓለም ሰፍና አገኛት። የበለስ ቅጠል ሰፊ እንደሆነ ኃጢአትን በዚህ ዓለም ሰፍና አገኛት። የበለስ ቅጠል ሰፊ እንደሆነ ኃጢአትን በዚህ ዓለም ሰፍና አገኛት። እሺ ይኸው አንድም ይላል የበለስ ቅጠል ሰፊ እንደሆነ ኃጢአት በዚህ ዓለም ሰፍና አገኛት። አንድም በለስ ሲበሏት ይጣፍጣል፣ ቆይቶ ግን ይኮመጥጣል። ኃጢአትም ሲሰሯት ደስ ያሰኛል፣ ኋላ ግን ያሳዝናል። ወሆረ ሀቢያ ኃጥእ ተባለ ወአልቦ ዘረክበ ኃጥእ ተመባል በቀር ኃጢአት አልሰራም። ወይቤላ ኢይኩን እንክፍሬ በአንቺ በመጣ ጊዜ ፍዳ የሚይዝ አይኑር አላት። እሺ ሁሉ ትርጉም ይዞ ያለ ትርጓሜ ነው። ስለዚህ በለስ የሚለው ክርስቶስ ፍቅር፣ ክርስቶስ ትትናን፣ ክርስቶስ ፍሬን ፈልጎ ወደ ህዝቡ መጣ። በለስ በክርስቶስ ህዝብ ይመሰላል። በለስ በእስራኤል ይመሰላል። እስራኤል የእግዚአብሔር ህዝብ የሚል ትርጉም አለው። ስም ብቻ ነው እንጂ ያዙት ፍሬ አልተገኘባቸውም። ስለዚህ ወደ እርሱ ወደ ሆኑት ወገኖቹ መጣ ይላል። እዚህ ጋር ለምሳሌ ዮሐንስ ወንጌል ምዕራፍ 1 ምን ይላል? ይኸው የእርሱ ወደ ሆኑ መጣ። እሺ የእርሱ ወደ ሆነው መጣ፣ የገዛ ወገኖቹ ግን አልተቀበሉትም። ለተቀበሉት በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። እሺ ወደ ገዛ ወገኖቹ መጣ። በለስ በእስራኤል ትመሰላለች። በለስ በህዝበ እስራኤል በለስ በእኛ ትመሰላለች። ምክንያቱም ይላል የዮሐንስ ወንጌል ምዕራፍ 15 ቁጥር 1 ላይ እውነተኛ ወይን ግንድ እኔ ነኝ ገበሬውም አባቴ ነው ካለ በኋላ ፍሬ የማያፈራውን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የሚያፈራውን ግን ሁሉ አብዝቶ እንዲያፈራ ያጠረዋል። እናንተ ስለነገርኳችሁ ቃል አሁን ንጹሐን ናችሁ። በእኔ ኑሩ እኔም በእናንተ። ቅርንጫፍ በወይኑ ግንድ ባይኖር ከራሱ ፍሬ ሊያፈራ አይችልም። እንዲሁ እናንተ ደግሞ በእኔ ባትኖሩ አትችሉም። ስለዚህ አንደኛ ፍጹም ሰው መሆኑን ለማጠየቅ፣ ሁለተኛ ደግሞ በበለስ የተመሰለች ህዝበ እስራኤል፣ በበለስ የተመሰለን እኛ፣ ክርስቶስ ፍቅርን ትህትናን ፈልጎ ወደኛ መጣ። ከኛ ግን ጸብ፣ ክርክር፣ ኃጢአት፣ በደል ተገኘብን። በኃጢአት ወድቀን ተገኘብን። እስራኤል ደግሞ የእግዚአብሔር ህዝብ ማለት ናት። ከስም ውጭ ፍሬ ስታፈራ አልታየችም። ስለዚህ ረገማት የሚለው ቀጣት የሚለውን ሁሉ ይዛል ማለት ነው። እሺ እንዴት ነው እስካሁን ድረስ?
አመሰግናለሁ። ቃል ህይወት ያሰማልን። ተመልሶኛል። ለሌላ ቀን ትርጓሜ አንብቢ። ሌላ ቀን ማንም ሰው ሲጠይቅሽ ትርጓሜ ያለሽ አንድ ነገር ማወቅ ያለብሽ ነገር፣ በተለይ ሙስሊሞች ከሆነ የሚጠይቁት እኔ በጣም ነው የሚገርም። ሙስሊሞች ቁርአናቸውን ተፍሲር አላቸው። ኧረ ሞቴ ፕሊዝ። ቁርአናቸውን የሚፈቱት በተፍሲር ለምሳሌ አንቺ ቁርአን አንብበሽ ቃል በቃል መፍታት አችኝ በእስልምና አችኝ በጣም ነው በቃ እንትን የሚሉሽ። ኦኬ ለምን ቢባል ትርጓሜ ያለው ይሉሻል። ኦኬ ሰበበ ንዙል አለው ይሉሻል። ተፍሲር አለው ይሉሻል። እነዚህን ሁሉ ሳታቂ በራስሽ ትርጉም አትችይም። ቁርአኑ ውሸታምነት ነው በራስሽ ለትርጉም ካልሽ አይደለ? በራስሽ ትርጉም ካልሽ ሰበበ ንዙሉን ሳታቂ፣ ለምን እንደወረደ ሳታቂ፣ ቁርአኑ የወረደበት ምክንያት ሳታቂ፣ ቁርአኑ የወረደበትን ስፍራ ምክንያቱን ሳታጠኝ፣ ተፍሲር ሳታጠኝ፣ ሐዲስ ሳታጠኝ፣ ኦኬ የራስሽ ዝም ብለሽ በራስሽ ብትተረጉሚ ይሄ በጣም ውሸታምነት ነው፣ ሌብነት ነው። ሙስሊሞቹን መጥተው መጽሐፍ ቅዱስ ላይ ዝም ብሎ የራሳቸውን ነገር ሲያስቀምጡ ውሸታምነት ነው፣ ሌብነት ነው። ኦኬ ሳይ ተጻፈ ስለተጻፈ በቃ ይሄ ነው፣ ይሄ ውሸታምነት ነው። ክርስቲያኖች እንዴት ይፈቱታል? ይሄንን ልክ እኛ ቁርአኑን ስናነብ ሰበበ ንዙሉ አስባቡ ምኑ ተፍሲሩ ሐዲሱ እየተባለ እነ ኢብኑ ከቲር እነ አልቁርጥቢ ምናምን እያልን እነ ሰሂህ ሙስሊም እነ እያልን ልክ እንደምንለው አንቺም መጽሐፍ አለሽ እንዳረሹ። ኦኬ መጽሐፍሽ ደግሞ ትርጓሜ ይባላል። ስለዚህ ትርጓሜሽን ተጠቀሚ። ከፈለግሽ ይኸው እዚህ ጋር አለልሽ፣ እዚህ ጋር አለልሽ የማቴዎስ ወንጌል አንድምታ ቅዱስ ትርጓሜ እንዳለው አውቃለሁ፣ ግን የበለሲቷን ትርጉም ነው ያልገባኝ። ለዛ ነው የጠየቁት። አላነበብሽውም ነበር? አንብቤዋለሁ፣ ገብቼ አንብቤዋለሁ፣ ግን ሊገባኝ አልቻለም። ማለት ትርጓሜ አሁን ለምሳሌ እንዳልከው ማለት ነው ለእስራኤል ሕዝብ እንዳልከው አልገባኝም። ኦኬ አልገባኝም። በለስ በእስራኤል ለምን እንደተመሰለሽ ያልገባሽ? ስልክ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ዕፀ በለሷ ሄደና ፍሬ አላገኘባትም መረገማት የሚለውን ለህዝቦቹ ጌታችን መድኃኒታችን ኢየሱስ ክርስቶስ በወገኖቹ ተገኝቶ ምንም ፍሬ እንዳላገኘ ለዛ እንደረገመ ትርጓሜ እንደዚህ መሆኑን አልገባኝም። ኦኬ አሁን ገባሽ? ግን አሁን ገብተኛል። ሞር ደግሞ እያነበብኩ ነው። በቃ ጥሩ። ስለዚህ ትርጓሜ ያለሽ ማለት ነው። በለሷ በእስራኤል ብቻ አይደለም እኮ ብዬ በብዙ መልኩም ተጨማሪ ፈትቼልሻለሁ በመጽሐፍ ቅዱስ በበለስ። አዎ ለምሳሌ ቅድም አሳየሽ። አሁን እዚህ ጋር የዮሐንስ ወንጌል ምዕራፍ 15 ላይ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ይላል ክርስቶስ። ክርስቶስ እኔ የህይወት ግንድ ነኝ ካለ በኋላ እኛን ደግሞ በቅርንጫፎች መስሎናል። አይሹ አሁን እዚህ ጋር አንድ ሙስሊም መጥቶ ቅጠል ናችሁ ቢለን ያስቃል። እዚህ ጋር ፍሬ የማያፈራ ክርስቶስ ለምሳሌ የህይወት ግንድ እኔ ነኝ፣ ገበሬውም አባቴ ነው። አብ እኮ ገበሬ ነው። በቃ አሁን ልክ በየገጠሩ ያለውን ገበሬ ይዘው በቃ ገበሬ ተብሏል፣ ገበሬ ነው ካሉ ይሄ በጣም አስቂኝ ነው። ክርስቲያኖች ይህን ክፍል እንዴት ነው የሚፈቱት ብሎ ምን ማለት ነው? እኔ የህይወት ግንድ ነኝ ሲል አባቴም ገበሬውም አባቴ ነው ሲል ምን ማለት ነው? እኛ ደግሞ ቅርንጫፎች ስንባ ምን ማለት ነው? ሰው በመጽሐፍ ቅዱስ የተነገሩ ነገሮች ሊትራሊ የሚወሰዱ አሉ፣ ሊትራሊ የማይወሰዱ አሉ። ምክንያቱም እንደ አውዱ ፍቺ ታያለሽ፣ እንደ ኦደንሱ ታያለሽ። ጌታ በብዙ ምሳሌ አስተምሯል። በብዙ በጣም ብዙ እንዲሁም በመጽሐፍ ቅዱስ ብዙ ሜታፎሮች አሉ፣ በጣም ብዙ በምሳሌ የተነገሩ። ስለዚህ እኔ የህይወት ግንድ ነኝ፣ አባቴ ገበሬ ነው። ፍሬ የማያፈራውን ቅርንጫፉን ያስወግደዋል፣ ፍሬ የማያፈራውንም ሁሉ አብዝቶ እንዲያፈራ ያጠረዋል። እኛ እግዚአብሔርን አባታችን፣ ቸርነቱን፣ ምህረቱን አባታችን ብለን እንጠራለን እኮ አይደል? እህታለም በቃ ይሹ የክርስቶስን ጠባቂነት እረኛችን እንለዋለን። እግዚአብሔር እረኛ ይሆናል ዳዊት፣ የሚያሳጣኝ የለም። እግዚአብሔር እረኛ ነው፣ የሚያሳጣኝ የለም። በለመለስ ያሳድረኛል። እግዚአብሔር እኮ እረኛችን እንለዋለን። እረኛችን ጠባቂ፣ እረኛ ምንለው ጠባቂ እንደማለት ነው። ጠባቂ። እዚህ ጋር ገበሬ ሲባል ምን ማለት ነው? ገበሬ ለእርሻው፣ ለእህሉ፣ ለመሬቱ አረሙን እየነቀለ መሬቱ ላይ ያለውን ነገር የማይጠቅመውን ነገር እየነቀለ መሬቱን ከወሰድሽበት መሬቱን ከነካሽበት ያሟል አይደለ? በቃ ገበሬ እግዚአብሔር ገበሬ ነው ሲባል ምን ማለት መሰለሽ? እርሱ ስለኛ ሚራራ ነው። እርሱ ስለኛ የሚያዝን ነው፣ የሚጠብቀን ነው፣ የሚንከባከበን ነው፣ የሚኮተኩተን፣ የሚታደገን። ገበሬ ልክ መሬቱን እየፈነቃቀለ እንደሚያርሰው ሁሉ እግዚአብሔር በሕይወታችን ያለውን ክፉ ነገር፣ የአጋንንትን ስራ፣ የዲያብሎስን ስራ፣ የክደትን ትምህርት ሁሉ እየፈነቃቀለ
በንጹህ መሬት በለመለሞ የሚያስቀምጠን የሚያሳድረን ነው ስንል እግዚአብሔር እረኛችን ነው፣ እግዚአብሔር ጠባቂያችን ነው፣ ክርስቶስ የወይን ግንድ ነው፣ እኛም ደግሞ ቅርንጫፍ ነው እያለን እንናገራለን። ሰው እነዚህን ሁሉ የተነገሩትን ነገሮች በሜታፎር በምሳሌ የተገለጹትን ነገሮች በደንብ አድርገሽ ልትረጃቸው ይገባል። ያን ደግሞ የምታገኙ በምንድን ነው? በትርጓሜ ማለት ነው። እና እነዚህ ትርጓሜ ከፈለሽ ለብቻ ለብቻው ነው ያለው። የማቴዎስ ለብቻው አለ፣ የማርቆስ፣ የዮሐንስ፣ የሉቃስ አለ። እዚህ የቴሌግራም ግሩፕ ላይ ማግኘት ትችላለሽ። እዚህ ጋር ጽዮን 16:24 ይላል። እሺ ዲያቆን አመሰግናለሁ። ቃል ሕይወት ነስማል። አሜን አሜን። እሺ ችግር የለው። እኔ ብቻ አወራው ይቅር በሉኝ ወገኖች፣ ወንድሞቼ። እናንተም ሀሳብ ስጡ፣ አስተምሩን። ሜይ ቢ የተሳሳተ የጎዳ ነገር ካለ ሙሉበት። አላዛር፣ ሌሎቻችሁን ፕሊዝ። እሺ እዚህ መምህር ማንም የለም፣ ሁላችንም ተማሪዎች ነን። እግዚአብሔር እንዳስተማረን ነው የምንናገረውና ዋው ብዙ ትርጉም አለው። በለስ ብዙ ትርጉም አለው በመጽሐፍ ቅዱስ። እንደ አውዱ ይፈታል፣ እንደ አውዱ ይፈታል። እሺ ማኪያቶ ፍጹም ምናምን ብላ ነበር። ያኔ እስቲ ግቢ እህት አለም ኮመንት መጻፍማ ቀላል ነው እኮ። ማኪያቶ ብላ ፍጹም ቡና ፍጹም ወተት ብላለች። እስቲ ግቢ፣ ችግር የለውም። ምንም እኮ ይሄ እኮ እንደዚህ እኮ ለመጻፍ እኮ እውቀት አይጠይቅም። ምንም አንደኛ ክፍል መድረስም አያስፈልግም። ወሬ ሰምቶ መጻፍ ይቻላል። ግን እኛ ፍጹም ፍጹም አምላክ ስም ማለት ነው የሚለውን በእውቀት በመጽሐፍት እናስረዳሽ። ምን ችግር አለው? ኦኬ እንጂ ዝም ብሎ ኮመንት ላይ ዝም ብሎ የሆነ የስንፍና ነገር በመጽሐፍ እንዲሁም ሰነፍ መሆንሽ ነው የምታሳዩ ወይ የምታሳየው እንጂ ሌላ ምን እውቀት አይፈልግ። አሁን የጻፍከው ማኪያቶ የታወቀ ነው፣ ማኪያቶ ቡናም የታወቀ ነው። ምን አዲስ ነገር ጻፍክ? ግን ፍጹም ፍጹም አምላክ ስንል ግን አዲስ ነው። ስለዚህ በመጽሐፍታችን እናስረዳለን እኛ፣ ምንም ችግር የለው። ለምሳሌ ኢሳ የአላህ ቃሉና እስትንፋሱ ሲባል ታስረዱናላችሁ። ኦኬ ለምሳሌ አላህ ብዬ ቡና ብል ከዛ ኢሳ እና የአላህ ቃሉና መንፈሱ ኢሳ የሚለውን ማኪያቶና ወተት ብል ይህ አስኬዳል? ይሄ እኮ አስኬድም፣ ባይዘው ይሄ እኮ አስኬድም። አሁን እንደዚህ ለማለት በቃ የሚፈልገው ምንም መሀይም መሆን ነው። በዚህ ይቅርታ ለቃሌ ተነስቼ አላህ ቡና ነው ከዛ እኩል ይሆናል ብዬ ኢሳ ደግሞ የአላህ ቃሉና መንፈሱ ተብሏል፣ ስለዚህ ቃሉ ማኪያቶ ነው መንፈሱ ወተቱ ነው ብል አሁን ያስኬዳል? ይሄ ምንም አያስኬድም። ይሄ እናንተ ምንድነው የሚያሳየው? በቃ መጽሐፍ አላነበብኩም፣ አልተማርኩም። እማማ ዝናሽ እንዳሉት አልተማርክም፣ ተላላኪ ነበርክ እንዳሉት። እውቀት ካለ ግን ኢሳ የአላህ ቃሉና መንፈሱ ሲባል ምን ማለት ነው ብዬ ነው የምጠይቀው፣ እውቀት የምፈልግ ከሆነ ኦኬ፣ እንጂ የማህበሩ ተላላኪ መሆን ይቻላል። እውቀት ግን ለማግኘት ግን ከማህበሩ ተላላኪነት ከፍ ማለት አለባችሁ። እና እኛ እግዚአብሔር ክርስቶስ አምላካችን ፍጹም ሰው ፍጹም አምላክ ስን ምን ማለታችን ነው የሚል ጠይቃላችሁ። ግቡ፣ ተጠቀሙበት። በደስታ እናስረዳችኋለን በእውነት። እሺ አላዛርሻ ሰላም በለን። ሌሎቻችሁም ሄርሜላም ሌሎቻችሁን ሰላም በሉን። መምህር ብዬ ናቸው ነው የመጡት። ሁሉ በእርሱ ሆነ። ኦኬ አረ እሺ ሰላም ብያለሁ ዲያቆን ሄኖክ። ሰላም ናንተ። እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ትበረታለህ? እግዚአብሔር ይመስገን። ተመስገን። ረጅም ጊዜ ድምፅን ከሰማው። ኧረ እንደዚህ አውርተን እናውቃለን? አይ አናውቅም፣ ለመጀመሪያ ጊዜ። ታዲያ እሱ ነው ኧረ ያልከው? ያው እሺ ለመጀመሪያ ጊዜ ነው በሚለው ምስል። እሺ ሌሎቻችሁን ሰላም በሉን፣ አስተምሩን። ሜይ ቢ እኔ እንዳልኩት ቅድም ያጎደልኩት ነገር ካለ ደግሞ ሙሉበት ፕሊዝ። እሺ የተባበሩት መንግስታት ነው እዚህ ያለ ነው። እሺ ዲያቆን መልእክት ልናገር ታለ ቪዲዮ ፖስት ቻለውና ኮፒ ሊንክ አድርጉልኝ። አካውንቴ በጣም ተዳክሟል። ቪዲዮ ለቅቄበትም አላቅም፣ ላይም ገብቼ ማላቅና ኮፒ ሊንክ አድርጉልኝ እና ትጠቀሙበታላችሁ እርግጠኛ ነኝ። ከዚህ በፊት እንደዚህ አይነት መልስ ሰምታችሁ አታውቁም እና ብዙ ሙስሊሞች ሲጠይቁ ትሰማላችሁ። ያው የዲያቆን ዛትናቴዎስ ልጆች ስለሆነ ማለት እንትን ኢየሱስ ክርስቶስ ስም ላይ ነው የሰራሁትና እሱ ላይ ከዛ ደግሞ ቤዛ ደግሞ አካውንቷን እንትን ብሎባን ነበርና እንደ አዲስ ቪዲዮ ስለለቀቀች የቤዛንና የኔን ቪዲዮ ኮፒ ሊንክ አድርጉልን፣ ሪፖስት አድርጉልን። እሺ አመሰግናለሁ።
እንዳለችው እንግዲህ ኮፒ ሊንክ አድርጉላት፣ ሪፖስት አድርጉላት። የዲያቆን አትናቴዎስ ተማሪዎች ናቸው። እግዚአብሔር ያበርታችሁ። በርቱልን። የሚያስተምር መንፈስ ቅዱስ ነው፣ እግዚአብሔር ነው። ስለዚህ በርቱልን ለማለት ነው። እሺ ሌሎቻችሁ ሰላም በሉን። አለሁኝ። እሺ ከይቅርታ ጋር ስራ ይዤ ነው። እዚህም ቃሎትን ያሰማልን እየሰማኝ ነው። ዲያቆን ዞር ስላልኩኝ በጣም ይቅርታ። እዚህ የሚሰራ ስላለ ነው በአካል እና እየተማሩ ነው። ቃሎትን ያሰማልን፣ መንግስተ ሰማያትን ያወርስልን። ማነው ሄርሜላ አለሽ? አለው ሩሄ አለ። ሰላም። እሺ ጥያቄ ያለሽ ለዲያቆን? እግዚአብሔር ይመስገን። እሺ ጥያቄ መምሬ እኛ ክርስቲያኖች ማለት ከክርስቲያን የተወለደ አንድ ክርስቲያን ልጅ ሳይጠመቅ ሲሞት ሳይጠመቅ ከሞተ ማለትም ምን ላይ እንዴት እንደሆነ መጨረሻውን ብትነግሩኝ። ሁለተኛ ደግሞ ክርስትናን ሳያውቅ ማለትም ስለ ክርስትና አስተምሮ ምንም አይነት አስተምሮ ስለ ክርስትና ሳይኖረው ወይም ሰምቶ ሳያውቅ የሆነ ሰው ከሞተ በክርስትና ያ ሰው እንዴት እንደሚሆን ማለትም ምን እንደሚደርስ ብትነግረኝ፣ ይህንን ብታብራራልን ደስ ይለኛል። እሺ የመጀመሪያው ክርስትናን ሰምቶ እንዳልሞተ በእርግጠኛ ነሽ? እኔ ብዙ ጊዜ ጥያቄ ሲጠየቅ መልሼ የሚጠይቃቸው ጥያቄዎች ለነዛ ሰዎች ለምሳሌ ሄርሜላ አንድ ነገር ላሳይሽ። ለምሳሌ እዚህ አሁን 359 ሰው አለ አይደል? ኦኬ 359 ሰው የት እንዳለ ታውቂያለሽ? ከየት እንደገባ ታውቂያለሽ? አይ እሱን አላውቅም። አታውቂም? ኦኬ 359 ሰው ደግሞ ዛሬ ይሄን ነገር ከሰማ ከዛ ደግሞ ደውሎ ከሰው ጋር ያወራ እግዚአብሔር እንዴት አድርጎ መልእክቱን ሊያደርስ ወንጌል ሊያደርስ እንደሚችል የምታውቂው ነገር አለ? ማለት እንደዚህ እኮ ነው። በሌላ እምነት አሁን አለ አይደል? በሌላ እምነት ሆነው እሱን ጨምሬ ነው የምነግርሽ። እሱን ጨምሬ ነው የምነግርሽ። ለምሳሌ ቲክቶክን ይኸው ምሳሌ ልስጥሽ። ቲክቶክ ላይ ብዙ አይነት እምነት ያላቸው ሰዎች የእግዚአብሔርን ቃል እየሰሙ ነው ወይስ አይደለም? አዎ እሱ እየሰሙ ነው። ኦኬ የእግዚአብሔርን ቃል ሲሰሙ ይሄ ነገር እንዴት ሊሆን እንደሚችል አንቺ ታውቂያለሽ? አይ ነው አላውቅም። አናውቅም፣ ግን የእግዚአብሔርን ቃል እየሰሙ ነው አይደል? በአንድም በሌላ አዎ እነሱ ያልሰሙት ያልሰሙት አልሰሙ ማለት አትችይም። ያልሰሙትም እነ በቃ አሉ ያልሰሙ እኮ ይኖሩ ይችላሉ ማለትም አንችልም። አይዘው ለምን መሰለሽ? እግዚአብሔር ቃሉን እንዴት አጎ ያደርሳቸው እንደሚችል የምናውቀው ነገር የለም። ለምሳሌ አሁን አንቺ ዛሬ ቲክቶክ እዚህ ስትገቢ እገባለሁ ብለሽ ነበረ አስበሻል? እንደዚህ ከወንድሞች ጋር እነጋገራለሁ አስበሻል? አይ ነው አላሰብኩም። አይሽ አይደል? እግዚአብሔር ባወቀ ግን እግዚአብሔር በፈቀደ ግን ተገናኘን አይደል? እግዚአብሔር ይችን ቀን አዘጋጅቶልናል ማለት ነው አይደል? ለኛ አስቀድሞ ይችን ቀን ለኛ ሰጥቶናል ማለት ነው አይደል? እኛ እናቃት ይሆናል። እግዚአብሔር ግን ሁሉን የሚያውቅ አምላክ ስለሆነ ለነፍሳችን የሚያስፈልጋትን ነገር ሳይሰጠን ሳይመግበን አይሆንም አይደል? እንዴት ነው የሚመግበን? እንዴት ነው የሚያደርስልን? የምናውቀው ነገር የለም አለ? አይ አናውቅም። የለም። ልክ እንደዛ ማለት ነው። ብዙ ጊዜ ይሄ ጥያቄ ሲጠየቅ የመጀመሪያው የእግዚአብሔር ችሎታ ላይ የእግዚአብሔር ሁሉን አድራጊ ላይ እግዚአብሔር በአንድም በሌላም እንዲሁ መጽሐፍ ቅዱስ ነው የሚለው እግዚአብሔር በአንድም በሌላም ይናገራል፣ የሰው ልጅ ግን አያስተውልም አይደል የሚለው። አሁን አንድም ሌላም የሚለው ነገር ያዥ እሱን በአንድም በሌላም ሲል ምን ማለት መስሻል? ቀጥታም ይሁን ወይም ደግሞ በቀጥታም ወይም ደግሞ በሆነ ነገር በምልክት ብቻ ያስተምረናል። እሺ ቀጥታና ተዘዋዋሪ ብለን እናያዛቸው። ቀጥታ የምትውል አንቺ ምንድን ነው? ቀጥታ ማለት ያ ሰው ካስተምሮ ወይም ደግሞ ይሄ የቤተክርስቲያን አስተማሪዎች ወይም ይሆናል እንደዚህ የምንማረው ቀጥታ የተለመደው ስብከት ቁጭ ብለን ሰባኪ ኖሮ አይደል? አዎ በጣም ጥሩ። ወይ ደግሞ መጽሐፍትም ይዞ ሊሆን ይችላል አይደል? አዎ መጽሐፍት አንብቦ ቀጥታ ያን በተዘዋዋሪ አልሽውስ? በተዘዋዋሪ ማለት ደግሞ ይሄ ያለ አይደለ ሰዎች ከተደረገላቸው አንጻር ወይም ደግሞ ሰዎች ያደረጉትን እኛ አሁን አማኞች አለን አይደለ? እኛ ክርስቲያኖች በተዘዋዋሪ የሚለው ልትናገሩ ራሱ ቆል ዘረዟችሁ አይደል? ልትገድቡ ትችያለሽ? አልችልም። ቀጥታ ልትገድቡ ትችያለሽ አይደል? ምክንያቱም መማር አለው ቁጭ ብሎ መማር አለው መጽሐፍት አሉ ብለሽ ትገድባለሽ። በተዘዋዋሪ መልኩ ግን የሚለውን ግን ልትገድቡ አትችይም አይደል? በብዙ መልኩ ማለት ነው ብለሽ የምትፈጪው አይደል?
አዎ በብዙ መልኩ በብዙ መልኩ ሆነ እኛ በማናውቀው መልኩ ማለት ነው አይደል? በጣም ጥሩ። ስለዚህ የእግዚአብሔርን ቃል ሳይሰሙ የሞቱ ሰዎች እንዴት ይሆናሉ ለሚለው አንድ መጽሐፍ ቅዱስ ሚላ መሰለሽ፣ ይህ ወንጌል በዓለም ላይ በፍጥረት ላይ ሁሉ ሳይደርስ ሳይሰማ የእግዚአብሔር መንግስት ወይም የዳግም ምጽአት ቀን አትመጣም ይላል። ይሄ ቃል አለን። እሺ አሁን እዚህ ቃል ውስጥ ምንድነው የምታገኘው? የዚህ የመንግስት ወንጌል የዚህ የእግዚአብሔር መንግስት ወንጌል ለፍጥረት ሁሉ ተሰብኮ ፍጥረት ሁሉ ሰምቶ ነው ዳግም ምጽአት የሚደርሰው ይላል። አሁን የዚህ ሁሉ ፍጥረት የእግዚአብሔርን ቃል የሚሰማበትን መንገድ ታውቂዋለሽ? አይሰሙን ያለቅም በቃ ስለዚህ አሁን አይሻረን በማናቀው ነገር ላይ ተነስተን ጥያቄ ከሰራን መልሳችንም የማናቀው ነገር ነው የሚሆነው። ተረዳሽኛው? ምክንያቱም በአንድም በሌላም እግዚአብሔር እናገራል ተብሏል። በቀጥታ ያለው እኛ እናውቀዋለን። ስለምናውቀው ይኸው 2-3 ነገር ገልጸን እናቆማለን። በሌላ መልኩ የተባለውን ግን አናውቀውም። እሺ ለምሳሌ አሁን ቤት ደውዬ እናቴ ጋር አሜሪካን ያሉት ኢትዮጵያ ያሉት ጋር እናቴ ጋር ደውዬ ወይ ደግሞ ገጠር ያለች አክስቴ ጋር ደውዬ እንዴት ነሽ ደህና እንዴት ነበረው ውሎ ስትለኝ እንዴ ዛሬ የማይሆንልሽ አላዛር አስተምሮኝ ሄኖክ የሚባል ሩሂ የምትባል በቪዲዮ ወጣ እዛ ድረስ እንኳን አላወራም፣ ግን የእግዚአብሔርን ቃል ስናወራ ዛሬ የሚገርምሽ ነገር እኮ ይሄን ሰማው። ምን ሰማ? ዛሬ የሚገርምሽ ነገር በለስ ማለት ለካ በመጽሐፍ ቅዱስ እንዲህ ይፈታል። አይሹ የደወልኩበት ምክንያት እኮ ለአክስቴ እንዴት ነሽ ማለት ነው። ግን ምን ሆነ? እግዚአብሔር በሚያውቀው እግዚአብሔር ለአክስቴ ወንጌል ሊያደርስላት ቃል እግዚአብሔር ነግራት ከፈለገ ቃሉን ሊያደርስላት ከፈለገ እኔን ይጠቀማል ማለት ነው። አይሹ ስለዚህ እግዚአብሔርን በአንድ በሌላም ስለሚናገር እንዲሁ የእግዚአብሔርን ቃል ሳይሰሙ የሞቱ ሰዎች የሚለው ጥያቄ ከመነሻውም ውድቅ ይሆናል። ለምን? እግዚአብሔርን አዋቂነቱን እግዚአብሔር በአንድም በሌላም የሚናገረውን ነገር ሁሉ መገደብ ይሆናል ማለት ነው። እና ሰዎች ይችን ጥያቄ የሚጠይቋት ሌላ ተንኮል ሌላ ሞቲቭ ይዘው ነው የሚጠይቋት። ባይዘወይ ኦኬ ሌላ ፍልስፍናው ስለመግባት ነው የሚጠይቋት። ምክንያቱም በክርስትናው እኮ ጥምቀት አስፈላጊ ነው፣ በክርስትናው እኮ እንዲህ አስፈላጊ ነው፣ ስጋው ደግሞ አስፈላጊ ነው ትላላችሁ። ታዲያ አንድ ሰው በቃ ይሄን ሲያደርግ ቢሞትስ እሺ ወደ ምን እንደሚያመራ ከምን ጋር እንደሚሰፉት ሰው ከዛ አንጻር እንዲያው የእግዚአብሔርን ቃል ሳይሰሙ ሰዎች ቢሞቱ እኔና አንቺ የምናውቀው ነገር የለም፣ ለእግዚአብሔር እንሰጠዋለን ማለት ነው። እሱ ምክንያቱም እግዚአብሔር በሚያውቅ በአንድም በሌላም ስለሚናገር እነዛ ሰዎች በመጨረሻ ሰዓት እንኳን የእግዚአብሔርን ቃል ሰምተው ሊሆን ይችላል። በቀኝና በግራ የተሰቀሉት እዚህ ይሉሻል አይደለ? በቀኝና በግራ የተሰቀሉት እንደዛ እንናገራለን ብለው የተሰቀሉት አይ ነው አይደለም። ፈያታዊ ዜማን በቀኝ የተሰቀለው አንተ ጌታ ንጹህ ነው፣ ጌታ ቅዱስ ነው፣ እኛስ በኃጢአታችን ምክንያት የተሰቀል ነው፣ ለምን እንዴት ትናገራለህ ሊል ነው የተሰቀለው አይደለም። አየሹ አይደለ? ፈያታዊ ዜማ በቀኝ የተሰቀለው ያችን ሰዓት ተጠቀመባት፣ ያችን ሞመንት ተጠቀመባት። እስከዛ ሰዓት ድረስ እኮ ፈያታዊ ዜማን ወንበዴ፣ ሰራቂ፣ ደብዳቢ፣ ዘማዊ ተብሎ አይደለም የሚታወቀው። ያችን ሳንግ ተጠቀመና ምን ተባለ? ከነ አብርሃም ከነ ሙሴ ከሌሎቹም ሁሉ ቀድሞ የገባ ተባለ። አሁን አይሹ። ስለዚህ እግዚአብሔር በአንድም በሌላም ይናገራል፣ የሰው ልጅ ግን አያስተውልም የሚለውን በደንብ እንድትሽ ይፈልጋለሁ። ኦኬ። ስለዚህ የእግዚአብሔርን ቃል እንዲያው ሳይሰሙ ሰዎች የሞቱ ቢኖሩስ እሱን እኔና አንቺ አናውቅም። እንዴት ሰምተው እስከ በመጨረሻ ሰዓት ምን ይስሙ ምን ይወቁ? ምንም የምናውቀው ነገር የለም። እርሱ ለእግዚአብሔር የምንተሆነው ፍርዱንም ለእግዚአብሔር የምንተሆነው ማዳኑን ለእግዚአብሔር የምንተሆነው ማለት ነው። እኔ የምጠይቅኝ ያ ነው መልሴ። ግን ህፃናትን የጠየቅሽኝ ልመልስ ወይም ጥምቀት ላይ የተገናኘ ጠይቀሽኛ መሰለኝ አይደል? አዎ ጠይቄ ነው። ተመለሰልሽ? ግን ጥያቄ የመጀመሪያው በጣም ተመልሶልኛል። በጣም ነው የምመሰግነው። ጎበዝ። ለሌላ ቀን እንደዚህ አድርገሽ ሲጠይቁሽ እንዴት በያቸው እንዴት ብለሽ እንደኔ በደንብ አድርገሽ እንትን በይ። ምክንያቱም ጥያቄ ብዙ ሰዎች በእውነት በቅንነት ብለው ሳይሆን አንዳንድ ፈላስፋዎች አንዳንድ ደግሞ ክርስትናን ሊያብጠለጥሉ የሚፈልጉ ሰዎች የቃኟት ያሿት ጥያቄ ናት እንጂ በእውነት ይሄ አይደለም። የክርስቲያኖች ሲጀመር የእግዚአብሔር ችሎታ ላይ የእግዚአብሔር ለህዝቡ እንዴት እንደሚራራ እንዴት አድርጎ ቃሉን እንደሚሰጥ እንደሚያደርስ ያውቃሉ ክርስቲያኖች። በመጽሐፍ ቅዱስ እኮ እግዚአብሔር ቁራሉ እኮ ነብዩ መግቧል። ነብዩ
እንደተለመደው አልነበረም እኮ። ቁራ መጥቶ ይመግበኛል ብሎ አላሰበም። ቁራ ግን እግዚአብሔር ቁራ ልኮ ግን ነብዩ መግቧል። ስለዚህ እግዚአብሔር የሚመግብ የሚሰጥ የሚያለብስ የሚራራ ቃሉን የሚያደርስ እንዴት ያደርሳል? የምናውቀው ነገር የለም። ነብዩ ቁራ መጥቶ ያበላኛል ብሎ አላሰበም። እግዚአብሔር ግን ቁራ ልኮ አበላው። ቁራ ላክና አብራኝ አላለም ነብዩ። አይሹ። ስለዚህ እግዚአብሔር ግን ለነብዩ የሚያስፈልገውን ነገር ካጠገቡ እኮ ሌላ ነገር እኮ ማስነሳት ይችላል እግዚአብሔር። ግን እግዚአብሔር ቁራን ላከና ለነብዩ ምግብ እንዲያደርስለት አለቀ በቃ። ስለዚህ እንዲያው ሰዎች ቢሞቱስ ምናምን እንደ ዛሬ ነው እንደ ሞት ዝም ይለን። ኦኬ ሁለተኛው ጥያቄ እሺ ልመልስ። ከጥምቀት ጋር ነው ያያሽው አይደለ መሰለኝ ልበል። ማለትም ህፃናት ልጆች ሳይጠመቁ። ኦኬ እሺ በመጀመሪያ ጥምቀት የምንለው ነገር ምን ማለት ነው? ጥምቀት የምንለው ከውሃና ከመንፈስ መወለድ ነው። ክርስቶስን መልበስ ነው። ከክርስቶስ ጋር ከሞቱና ከትንሣኤው ጋር መተባበር ነው። ሰዎች በመጽሐፍ ቅዱስ በብዙ መልኩ ይጠመቃሉ። አንደኛው ጥምቀት በውሃ የሚፈጸመው ጥምቀት ነው። ሁለተኛው ደግሞ በሰማዕትነት የሚሞቱ አሉ። ለምሳሌ ከነ ልጆቻቸው የሞቱ አሉ። ኦኬ ከነ ልጆቻቸው ክርስቲያኖች ዕለት ዕለት ይገደላሉ። ታውቂያለሽ? ለምሳሌ አሁን በአርሲ በቅርቡ በአርሲ በአክሱም የተገደሉ ብዙ ክርስቲያኖች አሉ። በጅማ ከነ ልጆቻቸው የታረዱ አሉ። ኦኬ ከነ ልጆቻቸው የታረዱ ገና በአንድ ዓመታቸው የተገደሉ አሉ። ገና በሆነ ወራታቸው የተቃጠሉ አሉ ከነ ቤተሰቦቻቸው። ኦኬ እነዚህ ክርስቲያኖች ሰርቀው አይደለም የተገደሉት። ሰርቀው አይደለም ህፃናቱ የተገደሉት፣ ቤተሰቦቻቸው የተገደሉት አታለው አይደለም። ክርስቲያን መሆናቸው ብቻ፣ አንገታቸው ላይ መስቀል ማድረጋቸው ብቻ፣ አንገታቸው ላይ መስቀል መገኘቱ ብቻ ነው ያስገደላቸው። ኦኬ እነዚህ ታዲያ በመከራው ተጠመቁ ይባላል። እሺ በመከራው ተጠመቁ። ስለ ክርስቶስ ሲሉ ከነ ቤተሰባቸው መከራ የተቀበሉ ናቸው። ስለዚህ እነዚህ በከንቱ የሞቱ አይደሉም። ሲዘሙቱ፣ ሲሰርቁ፣ ሲደባደቡ ሰዎች ሰክረው ተገኝተው የሞቱ አይደሉም። እምነታችን አንቀይርም አንክድም ክርስቶስን ብለው ከነ ቤተሰቦቻቸው የሞቱ ናቸው። እነዚህ የደም ጥምቀት ይባላሉ። ከሞቱና ከክርስቶስ ሞቱ ጋር ተባብረዋል። በምን? በሰማዕትነት ተባብረዋል። እቺ ጥምቀታቸው ሆና ታድናቸዋለች ማለት ነው። ለከንቱ የሞቱ ስላልሆነ ክርስቶስ ጥምቀትን በውሃ መጠመቅን ጥምቀት ብሎ አስተምሯታል። ደግሞ መከራውን ከእርሱ ጋር መከራ መካፈልም ስለ ስሙ የሚመጣን መከራን ጥምቀት ብሎ ደግሞ አስቀምጦታል። ኦኬ የጌታን ጽዋ ልትጠጡ አትችሉም፣ ጌታ እኔ የምጠጣውን እኔ የምጠመቃትን ጥምቀት ልትጠመቁ አትችሉም የሚለው እኮ መከራውን ማለት ነው። አይሽ ህማሙን ማለት ነው። ብዙ ሰዎች ይክዳሉ። ህማም መከራ ሲመጣ ሸርተት ይላሉ። እስከ መጨረሻው የጸና ግን በደም ጥምቀት ራሱ ከጌታ ከሞቱና ከትንሣኤው ጋር ይተባበራል። ስለዚህ አንደኛው ይሄ ነው። እንዴት ሞቱ፣ በምን ምክንያት ሞቱ የሚለውን አንድ ይሄን ትይዣለሽ ማለት ነው ህፃናቱ። ሁለተኛው ደግሞ ህፃናት ሊሞቱ የሚችሉበት ምክንያት ጥምቀት ጋር ሳይደርሱ ሊሞቱ የሚችሉበት ምክንያት ምንድነው? ገና በውልደት እያሉ በሐኪም ቤት ሆስፒታል እያሉ ሊሞቱ ይችላሉ። ኦኬ ሰው እኛ ምን እናምናለን መሰለሽ? በመጀመሪያ ህፃናት ኃጢአተኛ ናቸው ጻድቅ ናቸው የሚልም ትምህርት የለንም፣ አንከፋፍላቸውም። ምክንያቱም ገና ኃጢአትን በማሰብ በተግባር በተግባር በማሰብ በመስራት በመናገር በመመኘት ኃጢአትን መስራት አልጀመሯትምና። ስለዚህ ህፃናት ቢሞቱ ወዴት ነው የሚሄዱት ብንል አንደኛ የመጀመሪያው የእግዚአብሔር ፍርድ ነው። እሱም ህፃናት ሳይጠመቁ ቢሞቱ ወዴት ነው የሚሄዱት? የእግዚአብሔር ፍርድ ነው የሚሆነው። ግን እግዚአብሔር ግን ሩሩ መሐሪ ይቅር ባይ ስለሆነ በቤተሰቦቻቸው እምነት ከቤተሰቦቻቸው የወጡ ናቸውና በቤተሰቦቻቸው እምነት ያድናቸዋል፣ ይጠብቃቸዋል። አንድም ንጹሐን ናቸውና ምንም ኃጢአትን በደልም አልሰሩምና የእኛን እውቀት ነው የምነግርሽ፣ የእኛን እውቀት። ምክንያቱም ሁሉ ሰው ገነት እንዲገባ እንፈልጋለን። መቼም ክርስቲያን ሆኖ ሲኦል ለሰዎች ሲኦል መግባት የሚጸልይ የለም። ሁሉ ሰዎች እንዲድኑ ይፈልጋል፣ እንኳን ህፃናትን አይደለም። ደግሞ ህፃናት የእግዚአብሔር መንግስት ለእነርሱም የተገባች ናት። ጌታችን ክርስቶስ ህፃናትን ወደ እሱ አመጡ። ከዛ በኋላ ሐዋርያቱ ቆይ ሲሉ ምን አለ? አትከልክሏቸው አለ። ህፃናት ወደ እኔ ይመጡ አትከልክሏቸው፣ የእግዚአብሔር መንግስት እንደነርሱ ለእነርሱ ላላት ብሏልና ለህፃናትም የእግዚአብሔር መንግስት ትገባለችና። እሺ ስለዚህ ክርስቶስም ብሏል የእግዚአብሔር መንግስት ለእነሱም ትገባለች ብሏል። ስለዚህ በአንድም በሌላም ምክንያት ቢሞቱ የእግዚአብሔር መንግስት ለእነርሱ ትገባለች ብለን እናምናለን። ጥምቀት በ40 እና በ80 ቀን ህፃናት ይጠመቃሉ። ታውቂያለሽ? በ40 ቀን ወንድ ልጅ፣ በ80 ቀን ሴት ልጅ። ግን አንድ ነገር ማወቅ ያለብን ነገር ቀኖና ነው። ይሄ ቀኖና ነው ማለት ነው አንድ ህፃን ልጅ 40 ቀን ሳይደርስ ለሞት የሚያሰጋው ነገር ቢመጣ፣ አንድ ሴት ልጅ ተወለደች 80 ቀን ሳትደርስ ገና በ3ኛ ቀኗ ወይ ገና በ4ኛ ቀኗ ቤተክርስቲያን ባለችበት አባቶች ባሉበት
ቤተክርስቲያን በሚገኝበት ቦታ ላይ ሆና አባቶች ባሉበት ያ ህፃን ልጅ ለሞት የሚያሰጋው ነገር ቢመጣ በ2 ቀንም ሊጠመቅ ይችላል። ባይዘዌ በ3ኛው ቀን ሊጠመቅ ይችላል። 80 ቀን 40 ቀን የግዴታ አይጠበቅም። 80 ቀን 40 ቀን የምንጠብቀው ጤና ለሆኑ ምንም ነገር ሳይሆኑ እስከዛ ሰዓት መድረስ ለሚችሉ ህፃናት ይጠበቃሉ። በመሀል ግን የሆነ ነገር ቢመጣ ግን ለሞት የሚያሰጋ ነገር የሆነ ነገር ቢመጣ ግን ቤተክርስቲያን ከደረሰችባቸው ድረስ አባቶች ካሉ ድረስ ጥምቀት ቶሎ ይፈጸምላቸዋል ማለት ነው። ምክንያቱም የመዳኑ ተስፋ ለነሱም ይሰጣል። ጌታ ምን ስላለ እንዳትከለክሏቸው ስላለ እኛ እስካወቅን ድረስ የክርስቶስን ጸጋ እንሰጣቸዋለን እስከደረስንባቸው ድረስ። ያን ግን ሳያገኙ ለምሳሌ ቤተክርስቲያን ሳይኖር አባቶች ሳይኖሩ ሰዎች ሊያልፉ ህፃናት ይወለዱ ሊሞቱ ይችላሉ። ያን እንዴት ነው የምናየው? በቃ የእግዚአብሔር እሱ ለእግዚአብሔር የምሰጭ ነው፣ ግን የእግዚአብሔር መንግስት ለህፃናትም የተገባች ናት ብለን እናስተምራለን ማለት ነው። የኮቪድ ጊዜ ትዝ ይልሽ እንደሆነ እኔ አሁን አሜሪካ ሀገር የነበሩ ያለሁት የኮቪድ ጊዜ በ9 ወር የተጠመቁ ሰዎች አሉ ህፃናት። አስቢው 80 ቀኑ አልፎ 40 ቀኑ አልፎ ማለት ምክንያቱም በኮቪድ ምክንያት ቤተክርስቲያን ብዙ ተዘግቶ ተከልክሎ ነበረ አሜሪካ ጋር። ስለዚህ አልፎ ቀኑ ተጠመቁ። አይሹ ቀኖና ስለሆነ ስርዓት ስለሆነ አፈጻጸሙ ላይ አባቶቻችን ሁኔታውን ጊዜውን እያዩ የጥምቀቱን ጊዜ ወይ በእለቱ ያደርጋሉ ወይ ደግሞ አሳልፈው ሊያደርጉ ይችላሉ ወይ ደግሞ ወደዚህ ቀደም አድርጎ ሊያደርጉ ይችላሉ። ሁኔታው እየታየ ማለት ነው። እሺ እንዴት ነው እስካሁን? አመሰግናለሁ መብሬ፣ በቂ ነው። አመሰግናለሁ። መብሬን ያልሽ ማን ነው? መብሬ ደግሞ መምህሬን ያልኩት እኔ ደግሞ መብሬ ያልሽ መስሎኝ መብራቱ። እሺ እኔ መምህር አትበሉኝ፣ እኔ መምህር አይደለሁም። ባይዘዌይ ፕሊስ እሱን ነገር አስምሩበት። እኔ ወንድማችሁ ነኝ። እናመሰግናለን ወንድማችን። እግዚአብሔር ይስጥህ፣ እግዚአብሔር ያበርታ። ይሄ በቂ ነው ለእኔ። እሺ መምህር አይደለሁም። መምህር በቃልና በህይወት ምሳሌ አርያ የሚሆናችሁ ነው። እኔ ደግሞ በቃልም በህይወትም ምሳሌ አርያ አልሆንም። ብዙ ድካም ውስጥ ያለው ሰው ነኝ እና እግዚአብሔር ሁላችንም ያበርታን። እግዚአብሔር ሁላችንም በእምነታችን ያጽናን። በርችልን። አሜን አሜን አሜን። እሺ ቃሉት ያሰማልን። ዲያቆንዬ መምህር አትበሉኝ ብለው ሁሌ ይናገራሉ። እኔ ግን ችግር አለብኝ። ሁሌ አንቱ ጀምሬ በአንተ ነው የምጨርሰው ዲያቆን ጋር ሲሆንና ይህ ችግር አለብኝ፣ ማስተካከል አለብኝ። ዲያቆን በሏቸው በክህነት ስማቸውና ዲያቆንን በጸሎት ዲያቆንና ቤተሰባቸውን በጸሎት አስቧቸው። ሁሌ ጸሎት ስታደርጉ ቃሉትን ያሰማልን፣ መንግስተ ሰማያትን ያወርስልን። ዲያቆንዬ እኔ ማስታወቂያ ልናገር ነው። ማስታወቂያ ሰዓት ከመናገር በፊት ግን አንድ ጥያቄ እንትንልና ሁሌ የሚናገሯት ነገር አለች እና አሁን ብዙ ጊዜ እኔ ቤትም ሲመጡ ወገኖቻችን ሲመጡ የሚጽፏት ኮመንት አለች። ወንድ ልጅ አታምልኩ ወይም ደግሞ ኢየሱስ ነብይ ነው። በጣም በተደጋጋሚ የሚጻፍ ኮመንት ወይም ከሚጠየቁ ጥያቄዎች ከሚናገሯቸው እንደ ማብሸቂያ የሚጠቀሙባት ቃል ነች። ይሄ ክርስቲያኖችን እንዲህ ካል ይበሽቃሉ ምናምንና እውነትም ደግሞ ክርስቲያኖች ይበሽቁና የሆነ እላፊ መልስ ይሰጧቸዋል። በኮመንትም ከላይ ምናምን እንደዚህ የሚያደርጉ ሰዎችም አሉና እርስዎ ዲያቆንዬ አንተ ልበል እንደለመደብኝ አንተ ቤትም ተደጋጋሚ ስታስተምር ሰምቻለሁኝ። በዚህ ዙሪያ ስትናገር እኔ ቤትም ስትናገር ሰምቻለሁኝ እና አጠር መጠን ባለመልኩ ኢየሱስ ክርስቶስ ነብይ ነው፣ ነብይ አታምልኩ፣ ወንድ ልጅ ነው አታምልኩ ሲባል ማለታቸው ልክ ነው ወይ? አንደኛ። ሁለተኛ ደግሞ ክርስቲያኖች እንዲህ ሲባል ሲሰሙ የሚናደዱት መናደዳቸው ልክ ነው ወይ? እችን ማለት እንዴት መልስ ቅድም እየተደረገ ስለነበረ እኔ ቤት በአጭሩ እንድትመልስልኝ ነው። ማስታወቂያን ተናግሬ እስከዛ እረፍት ወስዳለሁ ማለት ነው። የብሬክ ታይም ደርሰናል። ማስታወቂያ በዱባይ ሆናችሁ ካንስሌሽን ያላችሁ ማዳም ቤት በህጋዊ መልክ ኮንትራት መግባት የምትፈልጉ እንዲሁም ከተለያዩ አረብ ሀገራት ከኳታር፣ ከኩዌት፣ ከሳውዲ፣ ከኦማን፣ ከቤሩት፣ ከግብፅ ካልጠሯቸውም ከማለቃቸውም አረብ ሀገራት መታችሁ ግን በዱባይ ማዳም ቤት በህጋዊ መልክ ኮንትራት መስራት የምትፈልጉ ሰዎች ካላችሁ ባዮ ላይ የዋትሳፕ ቁጥር አለ፣ በሱ አናግሩኝ። 2 ቁጥር አለ፣ በሱ አናግሩኝ፣ እመልሳለሁኝ ማለት ነው። ሌላ ደግሞ ዲያቆን ዘአትናቴዎስ የክረምት ትምህርት ይጀምራል። ምዝገባ ከሰኔ 22 እስከ 28 የሚቆይ ነው ምዝገባው እና ቴሌግራም ጆይን ማለት አለባችሁ። ቴሌግራም ላይ ታገኛለሁ ለምትሉ ሰዎች ደግሞ ባዮ ላይ እኔ አካውንት ላይ ባዮ ላይ አስቀምጬላችኋለሁ እና እሱን ተጭናችሁ ቀጥታ ወደ ቴሌግራም ይወስዳችኋል። እዛ ገብታችሁ ወደ ፈተና ምናምን ወደዛ ወደሚወስዱ ጠይቃችሁ እንትን ትላላችሁ ማለት ነው። ለእናንተ በጣም ቀላል በሆነ መልኩ
በሶስተኛ ደረጃ ደግሞ ማስታወቂያ ስላበዛ ይቅርታ፣ ቤዛና ሊሽ ቪዲዮ ፖስተዋል። ቤዚ አካውንቷ ተመቶባት ድጋሚ እንደ አዲስ እየፖስተች ነውና ገብታችሁ ላይክ፣ ሼር፣ ሪፖስት ማድረግ አትርሱ። ከእንደገና ሊም ቪዲዮ ፖስት አልሽ ከረጅም ጊዜ በኋላ ከቻላችሁ አካውንቷን ኮፒ ሊንክ አድርጉላት። ቪዲዮቻቸውን እዩ። ወንድሞቻችን እህቶቻችን ቪዲዮ ሲፖስቱ ፕሊስ እዩላቸው እና አላዛር ተስፋ አስቆርጣችሁት ቪዲዮ መፖስት አቁሟል፣ ስለማታዩ ሪፖስት ስለማታረጉ ማለት ነው። እሱን ማምጣት አለብን ድጋሚና እነኚህ መቶቻችን እንዳያቆሙ ባካችሁ አካውንታችሁን ኮፒ ሊንክ፣ የሚፖስቱትን ደግሞ ላይክ፣ ሼር፣ ሪፖስት አድርጉላቸው። ከቪዲዮ ጋር በተያያዘ መልኩ ደግሞ ኮመንት ብታስቀምጡ እኛ የምንማርበታለን፣ መስማታችሁን ያውቁበታል። በሚቀጥለው ለሚሰሩት ቪዲዮ እንትን ይላሉ ማለት ነው። አመሰግናለሁ። ቀጥሉ። ሩሂ አንዴ ማለት ነው ቴሌግራም የምዝገባው ሊንክ ተደልቷል ከቻናሉ ላይ። ይኸውላችሁ ቻናሉ ላይ መጀመሪያ ከቴሌግራም ቻናሉ ላይ መቀላቀል አለባችሁ። የቴሌግራም ቻናሉ ሩሂ አካውንት ላይ፣ ቤዛ አካውንት ላይ፣ ኮፕቲክ ቤዛ የሚለው ማለት ነው እዚህ ጋር ቤዛ አካውንት ላይ፣ ከዛ እኔ አካውንት ላይም ባዮ ላይ ስገቡ ቲክቶክ፣ ዩቲዩብ እና ቴሌግራም የሚወስድ ነገር ሊንክ አለና እሱን ስትነኩት የቴሌግራሙ ሊንክ ላይ ገብታችሁ ቻናሉ ላይ ጆይን በሉ። አሁን ግን ተማሪ ስለበዛ ምናምን ነገር ሊንኩ ተደልቷል ብዙ ሰው ስለሆነ ማለት ነውና እንትን አሩ አይሚን ምንድነው የሚባለው ይሄ ቴሌግራም @liYSH 19 ብላችሁ ወይም ሊሽ 19 ብላችሁ ሰርች ባራችሁ ላይ ሰርች አድርጉና በዛ አውሩኝ። ምክንያቱም ሊንኩ ስለተደለተ የምዝገባው ሊንክ ማለት ነው። ኦኬ ይሄ ልበል ነው ሩሂ